እንደምን አደራችሁ። እግዚአብሔር የተመሰገነ ይሁን። ሌላ ቀን ደግሞ ስለሰጠን እንደዚህ ስላሰባሰበን እግዚአብሔርን በጣም አድርገን እናመሰግናለን። ስለነበረን የአምልኮ ጊዜ ታችን ሰላም በጣም ወንጌል ስለምትዘምሪ በጣም ሁሉ ጊዜ ደስ ይለኛልና እግዚአብሔር ይባርክሽ። በጣም መዝሙሮችሽ በጣም ኮንቴንታቸው ኢየሱስ ብቻ ነው እና እስከመጨረሻ እንደዛ ይሁን። አረ እንደዛ እኛ ሌላ ምን ስብከት አለን? ሌላ ምን መዝሙር አለንና እኔ በጣም መዝሙሮችን ስሰማ ወንጌል ውስጡ በጣም አያለውና በጣም እባረካለሁ። እግዚአብሔር ይባርክሽ። በጣም ልዩ ነው። እግዚአብሔር በመካከላችን አለ። ብዙ ሺህ ወጣት ነው የተሰበሰበው። በመካከላችን ጌታ አለ። እኔ የወጣቶች ስብሰባ የወጣቶች ጉባኤ ሳገኝ በጣም እደሰታለሁ። ምክንያቱም ልክ እንደናንተ ነበርኩ ታውቁ እንደሆነ እና እኔ ጌታ ለአገልግሎት ለመጀመሪያ ጊዜ ድምፁን ስሰማ 19-20 ዓመቴ ነበር እና ልክ እንደዚህ የወጣቶች ፕሮግራሞች የስቱደንት ፌሎሺፕ ፕሮግራሞች ምናምን በጣም ብዙ ይደረጉ ነበር እና እነሱን መካፈሌ ነው በጣም እንትን የሰጠኝ ለመታዘዝ ለመውጣት ለመኖር በጣም ከሬጅ የሚሰጠኝ የነበረው ከእግዚአብሔር የሰማሁትን እንድኖር በቃ ድፍረት የሚሰጡኝ እንደዚህ አይነት የወጣቶች ጉባኤዎች ናቸውና ማን ያውቃል ደግሞ ከዚህ ውስጥ እግዚአብሔር እየጠራ የሚያስነሳቸውና በሱ እርግጠኝነት ስለሆነ የማገለግለው ሁሉ ጊዜ በጣም እደሰታለሁና ትልቅ እድል ነው እግዚአብሔር የሰጣችሁ። አዘጋጆቹም በጣም ግሩም የሆነ ቲም ነው የመረጣችሁት። ስም ይቀደስ። በጣም ደስ ይላል። የእግዚአብሔር ስም እንዲከበር የእግዚአብሔር ስም ከፍ እንዲል እና ትልቁ ትኩረታችሁ ደግሞ ሚሽንስ ነው። እግዚአብሔር ያስታጥቀናል ብዬ አምናለሁ። ትናንትና እንደጀመረ ትናንትና ከወንድማችን ጸጋብ ጋር ያያችሁት ሞር በሚሽንስ ውስጥ ያሉ ተግባራዊ የሆኑ ተግዳሮቶች ነው። ሚሽንስ ስንሰራ ለወንጌል ተልእኮ ስንሄድ ከሚያጋጥሙን ፕራክቲካል ችግሮች መካከል አንዱ ወንጌልና ባህል ነው እና እንዴት እንሆናለን፣ እንዴት ይሄዳሉ የሚለውን በጣም በግሩም ነው። እኛ እንኳን መጨረሻ ላይ ሳመሪውን ነው የደረስንበት፣ ግን በጣም ግሩም ነው። ጸጋ በጣም በዚህ ስለሚያስተምርና ሞር ፕራክቲካል ነገሮች ናቸው። ወንጌልን ይዘን ስንሄድ ካልቸራል ከሆኑ ነገሮች ጋራ እንዴት አብሮ ይሄዳል? የሚጥለው ምንድነው? የሚያነሳው ምንድነው? የሚይዘው ምንድነው? እንደ ኦፖርቹኒቲ የሚጠቀመው ምንድነው? እነኚህ ፕራክቲካል ነገሮች ናቸው። ዛሬ ከኔ ጋራ በዚህ ቀን የምናየው ግን ሞር መጽሐፍ ቅዱሳዊ መሰረቱን ነው። ሞር ቲዮሎጂካል ነው። ከፕራክቲካል ነገሮችም እናነሳለን። ተግባራዊ የሆኑ ኦፍ ኮርስ ተግባራዊ የሆኑ ኢምፕሊኬሽኖቹን ለማንሳት እንሞክራለን። ግን በአብዛኛው ለመዳሰስ የምንሞክረው የሚሽንስ የተልእኮ መጽሐፍ ቅዱሳዊ መሰረትን በተመለከተ አቀማመጣችሁ በጣም ደስ ይላል። ማስታወሻ እየያዛችሁ በጣም ደስ ይላል። እኔ እንደዚህ አይነት ጉባኤ ሳገኝ በጣም እደሰታለሁ። ምን እንደምናወራ መጀመሪያ ልንገራችሁና ከዛ እናወራለን ማለት ነው። ይሄ ሰውዬ ምን ያወራል ብላችሁ ተንጠልጥላችሁ ከምትቆዩ ሰርፕራይዝ ምንም የለም። ሰርፕራይዝ ያደረገን ይሆናል እግዚአብሔር ራሱ። ግን ኮንቴንት ዋይዝ የምናያቸውን ዋና ዋና ነገሮች አሳያችኋለሁ። በመጀመሪያ ደረጃ የተልእኮን መጽሐፍ ቅዱሳዊ መሰረት በተመለከተ መጀመሪያ እንድናየው የማስበው ነገር ዛሬ ጠዋት የእግዚአብሔርን ተልእኮ ነው። እሱን ትንሽ አሳያቸዋለሁ በኋላ። በላቲን ሚሲዮ ዴ ይባላል። እናየዋለን አብረን። የእግዚአብሔር ሚሽንስ ማለት ነው። የእግዚአብሔር ተልእኮ፣ የአምላክ ተልእኮ the mission of God ይባላል። the mission of God የእግዚአብሔር ተልእኮ ከሱ ነው። የሚሽንስ አስተሳሰባችን የተልእኮ አስተሳሰባችን መጀመር ያለበት ከሰው ሳይሆን ከቸርች ሳይሆን ከድርጅት ሳይሆን ከእግዚአብሔር ከራሱ ነው። የእግዚአብሔርን ተልእኮ ለማየት እንሞክራለን። ምን መሰላችሁ? ምን ጠይቀው ጥያቄ በዚህ ይሄንን ርዕሰ ጉዳይ ስናይ እግዚአብሔር ለመሆኑ ምን እያደረገ ነው? አስባችሁ ታውቁ እንደሆነ እንጃ። አሁን እግዚአብሔር ምን እያደረገ ነው? ጭጭ አላችሁ። አሁን እግዚአብሔር ምን እያደረገ ነው? በዋና እግዚአብሔር ምን እያደረገ ነው? እሱን ለማየት እንሞክራለን። እግዚአብሔር እኮ ብዙ ነገር እያደረገ ነው። አሁን እኛን እስትንፋስ እየሰጠን ነው፣ እያበላን ነው፣ እያጠጣን ነው፣ ወፍ እየቀለበ ነው፣ ማለት ነገር እኮ እያደረገ ነው እግዚአብሔር። ልክ ነው። መሬትን እያሽከረከረ ነው፣ ትሽከረከር ከሆነ ማለት ነው። ፀሐይን እያወጣ ነው፣ እያገባ ነው፣ ትወጣ ትገባ ከሆነ ማለት ነው። እንደዚህ ነገሮች እኮ እያደረገ ግን ሪሊ የእግዚአብሔር ዋና የልቡ አጀንዳና ዋና ነገር ምን እየሰራ እሱ እኮ ማወቅ በጣም ጥሩ ነው። ዋናው ማለት ነው። አሁን ለምሳሌ የንጉስ ልጆች ብትሆኑ አባታችሁ ናችሁ ኦፍ ኮርስ፣ ግን በምድር ማለት ነው የንጉስ ልጅ ብትሆኑ እና አባታችሁ በጣም ብዙ ሆቢ ቢኖረው ለምሳሌ በጣም ብዙ የሚያደርጋቸው ነገሮች አታክልት መኮትኮት፣ አበባ ማስተካከል፣ አዋፍትን ማሳደግ፣ ዶሮ እንትን ማረግ ምናምን ሲባል ከዛ አባት ምንድነው የሚሰራው ሲባል እኮ አበባ ይኮተኩታል እኮ። እሱ እኮ ትንሿ ናት። ከሱ እኮ አይደለም የሚጀምረው። ሌላ አለ የሚያካሂደው አጀንዳ።
እንትን አገር እየመራ ነው፣ የሆነ ነገር እያደረገ ነው። እና እግዚአብሔር በጣም ብዙ ነገር እያደረገ ነው። ግን ሪሊ ዋና እያደረገ ያለው የልቡ ሐሳብ እና አጀንዳ ከሱ ጋር መስማማት እንድንችል እሱን ለማየት እንሞክራለን በዛሬ ጧት ሴሽናችን። ሁለተኛ አንድ አራት ነገሮች ነው ማነሳላችሁ። የእግዚአብሔር ተልእኮ the mission of God ሚስዮ ዴይ። ሁለተኛ በእግዚአብሔር ተልእኮ ውስጥ የህዝቡ ሚና ምን ይመስላል? የኛ ድርሻ ምንድነው? የኛ ድርሻ ምንድነው? የህዝቡ ሚና በተልእኮ ውስጥ በእግዚአብሔር ተልእኮ ውስጥ in the mission of God የእግዚአብሔር ህዝብ ሚናው ምንድነው? የኛ ድርሻ ምንድነው? እሱን ለማየት እንሞክራለን። እንደገና በጥያቄ መልክ እግዚአብሔር ምን እየሰራ ነው እናያለን። ከዛ በእግዚአብሔር ስራ ውስጥ የኛ ሚና ምንድነው? ይሄን ብናውቅ በጣም ጥሩ አይመስላችሁ? what is God doing? እና በዛ ስራ ውስጥ ደግሞ እኛ እንደ እግዚአብሔር ህዝብ ማለት ነው። እኛ እንደ እግዚአብሔር ህዝብ የኛ ድርሻ የኛ ሚና ምንድነው? ተሳትፏችን ምንድነው? እሱን ለማየት እንሞክራለን። የእግዚአብሔር ተልእኮ በእግዚአብሔር ተልእኮ ውስጥ የኪዳኑ ህዝብ ሚናው ምን እንደሆነ ለማየት እንሞክራለን። በሶስተኛ ደረጃ ምናልባት ከሳብ በኋላ ወይ በሁለተኛው ሴሽናችን የእግዚአብሔር የተልእኮአችን ብቃት ለማየት እንሞክራለን። የተልእኮአችንን ብቃት ለማየት እንሞክራለን። እግዚአብሔር ምን እያደረገ ነው? የኛ ድርሻ ምንድነው? ያንን ድርሻችንን የምንወጣው እንዴት ነው? ሶስተኛው ደግሞ በጣም ግልጽ ካልሆነ እንደዚህ በሉሽ። ምንድነው በሚናችንን ስንወጣ ብቃታችን ምንድነው? እግዚአብሔር ምን እያደረገ ነው? በእግዚአብሔር ስራ ውስጥ የኛ ድርሻ ምንድነው? ያንን ድርሻ ለመወጣት ብቃታችን ምንድነው? ምን ያስፈልገናል? እሱን ለማየት እንሞክራለን። በመጨረሻ ደረጃ ደግሞ የተልእኮአችንን ብድራት ለማየት እንሞክራለን። የተልእኮአችንን ብድራት። ይሄ ሁሉ ድካም ለምንድን ነው? ይሄ ሁሉ ልፋት ለምንድን ነው? ይሄ ሁሉ ኮሚትመንት ለምንድን ነው? ይሄ ሁሉ ዋጋ መክፈል ለምንድን ነው? የሚሉትን ካየን አይ ቲንክ ስለ ሚሽንስ ስለ ተልእኮ በጣም ጥሩ መሰረታዊ ፋውንዴሽንስ ይሆናሉ። የሚሽንስ መጽሐፍ ቅዱሳዊ መሰረት በጣም ሰፊ ነው፣ በጣም ትልቅ ነው፣ በጣም ብዙ ልንማረው የምንችል ነው። የሴሜስተሮች ኮርስ ነው። ግን እነኚህ አራቱን ካወቀ አንድ ሰው በጣም ቤዚክ ነው ብዬ አስባለሁ። እግዚአብሔር እነኚህን ተጠቅሞ ያነሳሰናል ብዬ አስባለሁ። እግዚአብሔር ምን እየሰራ ነው? በእግዚአብሔር ስራ ውስጥ የኛ ድርሻ ምንድነው? አይደል? ትዝ ይላችኋል። ድርሻችንን የምንወጣው በምንድን ነው? ብቃታችን። and then finally ደግሞ ይሄ ሁሉ የምንደክመው ለምንድን ነው? ብድራታችን ምንድን ነው? ግልጽ ነው ወዴት ይሄድ እንደሆነ? ግልጽ አይደለም? ግልጽ ነው አይደለም? ግልጽ ነው አይደል? ስለማየት እንሞክራለን። እንደ መነሻ እንዲሆነን የተለያዩ የመጽሐፍ ቅዱስ ክፍሎችን ለማጣቀስ እንሞክራለን። ምናልባት ጥቅሶችን አበዛባቸዋለሁ። አንዳንዶችን ምናልባት መዝግባቸዋቸው ቤታቸው ሄዳችሁ በደንብ ልታያቸው የምትችሏቸው ይሆናሉ። ግን የስልጠናው አካል ስለሆኑ I think it's good በዚህ ትሬኒንግ ውስጥ መጽሐፍ ቅዱስ ክፍሎችን መያዛችን በጣም ጥሩ ስለሆነ እኔ የምንናገረው በሙሉ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው። በዚህ በጣም አምናለሁ። እኔ ስልጣን የሚሰጠን አሁን እኛ ስንሰብክና ስናስተምር ስልጣን የሚሰጠን ራሳችን ያለን ኢንሄረንት ስልጣን ሳይሆን ይሄን እስከተናገረን ድረስ ነው። ትልቁ ባለስልጣን የእግዚአብሔር ቃል ስለሆነ አሁን በጣም ብዙ ሰዎች እውነትን በብዙ መንገድ ይመዝኑታል። ወሬ እንዳላበዛባችሁ እንጂ ወሬ ስለማበዛ አንዳንድ ጊዜ አበዛው ምናምን በሉ እንጃችሁን ያነሳችሁ። አሁን አንዳንድ ሰው አሁን ለምሳሌ አሁን ልክ ነው ልክ አይደለም፣ ወደ ግራ እንሂድ ወይስ ወደ ቀኝ እንሂድ፣ እግዚአብሔር እንዲህ ይላል፣ ወደዚህ ሁኑ፣ ቁጭ በሉ፣ ብድግ በሉ ብለን በስልጣን ለመናገር የእውነትና የውሸት የምናደርገውንና የማናደርገውን በዋና ባለስልጣንነት ማን ይዳኝ ነው በሃይማኖት ውስጥ ትልቁ ጥያቄ። ምንድነው የስልጣናችን ምንጭ? የስልጣናችን ምንጭ ምንድነው? በጣም የተለያዩ አይነት የስልጣን ምንጮች አሉ። ሰምታችሁ ሊሆን ይችላል ከዚህ በፊት በጣም የተለያዩ አይነት የስልጣን ምንጮች አሉ። ለምሳሌ በአንዳንድ ፍልስፍናዎች ስትሄዱ የስልጣናችን ምንጭ አእምሮአችን ነው ይላል ሳይንስ። የስልጣኔ ምንጭ አእምሮዬ ነው። ምን ማለት ነው? አእምሮዬ ልክ ነው ያለኝ ሁሉ ልክ ነው፣ አእምሮዬ ልክ አይደለም ያላለኝ ሁሉ ልክ አይደለም። በቃ ይሄ ዳኛው አእምሮ ነው። ያው ታውቃላችሁ የሰው አእምሮ በጣም ትልቅ ነው። በጣም ብዙ ነገሮችን ዲስከቨር አድርጓል። እና የኔ አእምሮ my mind is my authority የሚሉ ሰዎች አሉ። እንደሱ ነው። ለምሳሌ በቃ ዳኛው አእምሮአችን ነው። እና ይሄ በቸርቾች ውስጥ አንዳንድ ጊዜ አለ። አንዳንድ ክርስቲያኖች አሉ ሰው ሁሉ በአይኑ ፊት ደስ ያሰኘውን ያደርግ ነበር የሚል መጽሐፍ የት እንዳለ ታውቃላችሁ? መጽሐፍ ቅዱስ ውስጥ የት ነው? መሳፍንት። እና የመጨረሻው ግራ የተጋባ ዘመን የመሳፍንት ዘመን እንደሆነ ታውቃላችሁ? ምክንያቱም አእምሮ ነበር ባለስልጣን። ሰው ሁሉ በአይኑ ፊት ደስ ያሰኘውን ያደርግ ነበር። ለአንዳንዱ አእምሮ ነው። ለምሳሌ ቸርች ውስጥ በጣም አለች እቺ። በነገራችን ላይ አነሳላችኋለሁ ብዬ አላሰብኩም ነበር። አሁን አንዳንድ ሰዎች በአእምሮ ሳስበው አይሏችሁም። ጌታ አሳሰበኝ ይላሉ ወይ ተሰማኝ ይላሉ። እኔ ግን ሲሰማኝ እንደዚህ አልተሰማኝም ይላል። አረ እግዚአብሔር ቃል ስትለው የጌታ ቃልማ ይላል ግን እንደዚህ አልተሰማኝም ይላል። ይሄ እኮ አእምሮ እኮ ነው። ሰው ሁሉ ዘመነ መሳፍንት ማለት ይሄ ነው።
ግራ የሚያጋባ ዘመኑ ሰዎች ይዘውት የሚገቡ የእግዚአብሔርን ቃል የሚሽር ይሆናል። ራሱ እንትናቸው በስሜታቸው ላይ የተመሰረተ ነው። በስሜታቸው ላይ የፈለገ ጥቅስ ብትጠቅሱ አእምሯቸው ውስጥ የተሰማቸውን ያደርጋሉ። ተሰማኝ አልተሰማኝም አእምሮ ነው። በነገራችን ላይ መንፈሳዊ የክርስትና ስም አውጥተንለት ነው። ምክንያቱም ቸርች ውስጥ መጥቼ በአእምሮዬ ግን ብል አትሰሙኝም። ስለዚህ ምን አደርገዋለሁ? በመንፈሴ በውስጤ ስረዳው ምናምን ስል ትንሽ ኦቶሪቲውን በጣም ጨመር ያደርገዋል። የሰው አእምሮ ባለስልጣን ሲሆን አንዳንድ አካባቢዎች ስትሄዱ ደግሞ ትላንትና የተማራችሁት ነው። ካልቸር ነው መለኪያው የእውነትና የውሸት ካልቸር ነው። ወጋችሁን እያለ ኢየሱስ ያስተማረው ይሄ ነው። በባህላችን ውስጥ ትክክል ነው የተባለ ትክክል ነው፣ ባህላችን ልክ አይደለም የሚለው ልክ አይደለም። ባህላችን ትክክል ነው የሚለው ትክክል ነው፣ ባህላችን ትክክል ነው። ስለዚህ ዳኛውና ባለስልጣኑ ካልቸር ይሆናል ማለት ነው። ይሄን ትናንትና ምናልባት ከጸጋብ ጋር አይታችሁ ሊሆን ይችላል። በአንዳንድ ቦታ ልክ እንደዚህ ነው። ባህል ማለት ምን ማለት ነው? ባህል ማለት ዛሬ ገና ከሆኑ አስለፈለፋችሁኝ። ባህል ማለት የተጠራቀመ የሰዎች ልማድ ማለት ነው። ዘመን ያስቆጠረ የሰው ልማድ ማለት ነው። አይ ዶንት ኖ እንዴት ዲፋይን አድርጎት ነው። ጸጋብ ግን ሲጠራቀም ይመጣ ልማዳችን ማለት ነው። ረጅም ጊዜ ሲወርድ ሲዋረድ ምንለው ማለት ነው። እና ተጠራቅሞ ይመጣና በቃ እውነት ነው የምትንቀሳቀሷላችሁ ማለት ነው። በስልጣን እናንተ ነበር ግን ከኔ ጋር ናቸው እናንተ አሉ የሚንቀሳቀሱ አይናችሁን ይወስዱታል። ምን ፈራፈረው እኮ እንደዚህ ነው። ተመልከቱ። አሁን ካልቸር ማለት እኮ እሱ ነው። ለረጅም ጊዜ ቆየ ማለት ነው። ለረጅም ጊዜ ቆየና አንዳንድ ቦታ ደግሞ አይታችሁ እንደሆነ ካልቸር ነው ዳኛው። እንደዚህ ይላል የእግዚአብሔር ቃል ስትል የእግዚአብሔር ቃልማ ይላል ግን እንደዚህ አድርገን አናውቅም። በባህላችን ግን እንደዚህ አይደረግም። ያጋጥማቸው በባህል እንትና ገጥሞት ነበር። ሌላ ጊዜ ነው ሰው ብዬ ነበር። ጴጥሮስ ለምሳሌ በቃ እንቅስቃሴ ላግድ ነው ይችላል። ስልጣን አለኝ እንደዚህ ወይስ ይችላል? አራስ አይ በቃ ከዚህ በኋላ እናቆማለን። እሺ መሪዎቹ ካላችሁ ወይ ወጣችሁ አውራቸው እንጂ በቃ ይበቃል። ትሬኒንግ ስለሆነ ፎከስ ማድረጋችን በጣም ጥሩ ነው። ስብከት ምናምን ስለሆነ እናነቃቃቸዋለን በጣም። ይሄ ግን በጣም ራሳችሁ ነው መነቃቃት ያለባችሁ። እንዳትነቃቃት ነው። አሁን ለምሳሌ ጴጥሮስ ታስታውሱ ከሆነ እግዚአብሔር ከሰማይ ሸማ አወረደና እንትኖች እንስሳት ትዝላቸው እግዚአብሔር አወረደና ሐዋርያት ሥራ ምዕራፍ 10 ቴብል አወረደና እነዚህ ሁሉ አርገህ ብላል እንስሳቱ ከዛ አልበላም አለ። ጌታ ሆይ አላረገውም አለ። ጌታ ሆይ አይሆንም አለ። እኔ በጣም ብዙ ጊዜ ስሰብ ታነሳዋለሁ ጴጥሮስ ጌታ ሆይና አይሆንም አብረው አይሄዱም። አብሮ ለማስኬድ የሞከረው ጴጥሮስ ነው ለመጀመሪያ ጊዜ። ጌታ ሆይ ጋር ይሆናል አይሆንም ጋር ጌታ ሆይ አይሆንም ብቻ የተምታታበት ነበር። ጴጥሮስ ሎርድ ምናምን አለ። ጌታ ሆይ ትልና የስ ነው ግን አይሆንም አለ። ግን አይሆንም ያለበት ምክንያት ምንድን ነው? እንደዚህ አይነት ነገር አድርጌ አላውቅም። እንደዚህ የሚያስጠይፍ ነገር በልጭ አላውቅም። ካልቸር፣ ልምድ፣ ትራዲሽን ባለስልጣን ሲሆን ማለት ዳኛ ሲሆን ማለት ነው። በጣም አለ አሁን በጣም አለ እንትን የእግዚአብሔር ቃል እንደዚህ ይላል። እኛ አድርገን አናውቅምና አድርገን እናውቃለን። እንትን ግን ባህል ግን ዳኛ ሊሆን አይችልም። ባህል የእውነት ዳኛ ሊሆን አይችልም። ለምን? እውነት ለረጅም ጊዜ ስትጠራቀምም እውነት ናት። ለአጭር ጊዜ ብናውቃትም እውነት ናት። ውሸትም ለአጭር ጊዜ ስናውቀውም ውሸት ነው። ረጅም ዘመን ሲኖርም ውሸት ነው። የዘመን ርዝማኔ ውሸትን እውነት አያደርገውም። አሁን ለምሳሌ እሱማ ልክ ነው፣ ግን እስቲ አስብ፣ ስንት ሺህ ዘመን እኮ ነው እንደዚህ ያመንነው። ውሸት እኮ ብዙ ሺህ ዓመት ቢታመንም ውሸት ነው። ለተቆራ ዘመን መቆየቱ አያበስለውም እና እውነት አያደርገውም። ለዚህ ነው ካልቸር ላይ መጠንቀቅ ያለበት። ዳኛ ሊሆን አይችልም። ስሜት ሊሆን አይችልም። አይምሮ ሊሆን አይችልም። ለአንዳንድ ቦታ ደግሞ ለምሳሌ የእውነት ዳኞች ሰዎች ናቸው። የእውነት ዳኞች ሰዎች ናቸው። ሰዎች ማለት ነው እኛ በጣም የምናከብራቸውና ያስቀመጥናቸው ሰዎች እነሱ እውነት ነው የሚሉት እውነት ነው፣ ውሸት ነው የሚሉት ውሸት ነው። እንደዚህ አይነት አካባቢዎች ስትሄዱ ክርክር ሲነሳ ጋሽንትና ምን ሊሆን ነው? እስቲ እሳቸው ይጠየቁ። ኦቶሪቲ በሮማ ካቶሊክ ቤተክርስቲያን ስትሄዱ ይሄ ግልጽ ዶክትሪን ነው። አፖስቶሊክ ሰክሴሽን ይባላል። የጴጥሮስ ቁርስ ትዝ ይላችሁ እንደሆነ ኢየሱስ የሰጠው ቁርስ ለጳጳሳቱ ሲሰጥ አሁን ያሉት ጋር ደርሶ ልክ እንደዛ ነው።
አሁን ያሉት ሊቀ ጳጳስ ለምሳሌ የመጨረሻው ዳኛ እሳቸው ናቸው። እውነትና ውሸትን ዳኛ ኦቶሪቲ የሚሰጡት ሊቀ ጳጳሱ ናቸው። እኛ ሰፈር ታዲያ ይሄ ምን ጥልቅ ያደርገዋል ምናምን ካላችሁ እኛ ጋር በጣም ገብቷል። ሊቀ ጳጳሳቻችን ብዙ ሆኑ እንጂ በጣም ገብቷል። እኛ የተቀቡ ሰዎች ነው የምንላቸው፣ የእግዚአብሔር ሰው ቅቡአን ሰዎች አኖይንትድ ምናምን ማን ኦፍ ጋድ ምን አለ ምናምን እያሉ የሚኖሩ ሰዎች አሉ። አረ የእግዚአብሔር ቃል ስትለው የእግዚአብሔር ቃል ማለት ነው፣ ግን አረጋግጣለሁ ኦቶሪቲ ነው። ሰው ሊሆን አይችልም፣ አይምሮ ሊሆን አይችልም፣ ባህል ሊሆን አይችልም። የኛ የመጨረሻ አልቲሜት ኦቶሪቲያችን የእግዚአብሔር ቃል። ይሄ የሚለው ይሄ እውነት ነው የሚለው እውነት ነው፣ ይሄ እውነት ነው የማይለው እውነት አይሆንም። ከሰው ጋር ቢጋጭም ከባህል ጋር ቢጋጭም ከምን ጋር ቢጋጭም የመጨረሻ ኦቶሪቲያችን ይሄ ነው። ለዚህ ነው መጽሐፍ ቅዱሳዊ መሰረት የምንማረው የሁሉ ነገር ባይዘወይ ወደፊትም በጣም መመክራችሁ የሁሉ ነገርን መጽሐፍ ቅዱሳዊ መሰረት መማር በጣም ጥሩ ነው። መጽሐፍ ቅዱስ ምን ይላል? ስለ ሚሽንስ ብቻ ሳይሆን ሊደርሺፕ ሊሆን ይችላል፣ ወርሺፕ ሊሆን ይችላል፣ ምንም ሊሆን ይችላል፣ የቤተክርስቲያን አስተዳደር ሊሆን ይችላል። ኤኒቲንግ የእግዚአብሔር ቃል ምን ይላል? መሰረቱ የእግዚአብሔር ቃል ነው። ኢየሱስ በጣም የሚታወቀው ቃሉ ላይ የተመሰረተ ኦቶሪቲ ነበረው። ይሻላል ጫፍ ላይ ነው። እግዚአብሔር ተብሎ ተጽፏል፣ ተብሎ ተጽፏል፣ ተብሎ ተጽፏል፣ ተብሎ ተጽፏል። እና እግዚአብሔር ይሄንን ያብዛላችሁ። መጽሐፍ ቅዱሳዊ መሰረት እሱን ነው ሚሽንስ በተመለከተ ለማየት የምንሞክረው። ከእግዚአብሔር ቃል አንብበን ብንጀምር ጥሩ ነው። የተለያዩ መጽሐፍ ቅዱስ ክፍሎችን እንጠቅሳለን፣ ግን እንደ መመስረቻ እንዲሆን ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ ቁጥር 17 ድረስ ያሉትን በማንበብ እንጀምራለን። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ ቁጥር 17 ድረስ ያለውን እናነባለን። ስታገኙት ቆም እንልና አንብበ ነው ጸልየን ከዛ እንቀመጣለን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ቁጥር 12 እስከ 17 እሺ አገኛችሁት? እናንብብ። ዲስፕሌይ አደረጉልን እንዴ ወይስ አልቻሉም? መጽሐፍ ብቻ ነው ያሳዩን እንጂ ዲስፕሌይ አላደረጉም። ስለዚህ በቃ ኤክስ ሰተናቸዋል፣ ግን እኛ እናነባለን ከወረቀቱ ላይ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እስከ ቁጥር 17 እንደዚህ ይላል። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣሁ። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። እንጸልይ አጭር ጸሎት። እግዚአብሔር ቀናችንን እንዲባርክ፣ ራሱ እንዲያሰለጥነን፣ ራሱ እንዲያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ነው የተጻፈውና በጣም ብዙ ዋጋ ከፍላችሁ እንደመጣችሁ አውቃለሁ ከተለያየ ስፍራ እና ዋጋ ከፍላችሁ ከመጣችሁ አይቀር እግዚአብሔር የሚሰራበት ጊዜ እንዲሆን አንድ ደቂቃ እንደዚህ እንጸልይ። በቃ እግዚአብሔር የሚሰራበት እኔ እንደ ምልክት ነው የምቆመው ወገኖቼ። እግዚአብሔር ነው በውስጣችን አልፎ የሚናገረው እና እስቲ ኢንቫይት እናርገው እግዚአብሔርን። የእውነት በቃ ኢንቫይት እናርገው። ይሄ ሳምንት መሰሪያችሁ ሳምንት እንዲሆን መታሰቢያ ያለው በዚያን ጊዜ ብላችሁ የምታስቡት ጊዜ እንዲሆን ዋጋ ከፍላችሁ ከመጣችሁና ቁጭ ካላችሁ አይቀር ትራንስፎርማቲቭ እንዲሆን ህይወታችንን የሚቀይር እንዲሆን እንጸልያለን። ሃሌሉያ ኢየሱስ
የጌታ መንፈስ ሆይ እንጋብዛለን። በመካከላችን በኃይል እንድታልፍ እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ነው ተብሎ በቃል ተጽፏል። አቤቱ አምላካችን ሆይ ያንተ ተማሪዎች ነን እኛ። ካንተ መማር ናፍቀን ነው እዚህ የተገኘነው። እግዚአብሔር አምላካችን ሆይ ቅዱስ መንፈስ እንዲያስተምረን እንጸልያለን። ይህንን ሰራዊት ራስ እንድታስታጥቀው ጸልያለሁ ጌታ ሆይ። ሰው ሳይሆን ራስ እንድታስታጥቀው እግዚአብሔር አምላክ ሆይ በቅዱስ ቃልህ እንድታስታጥቀው የማይነቃነቅ በአለቱ ላይ የተተከለ ሰራዊት ይሆን ዘንድ ራስ እንድታስታጥቀው ጸልያለሁ። እግዚአብሔር አምላክ ሆይ ይህንን ቀን ብቻ ሳይሆን የሚመጡት ቀናት ሁሉ በስምህ የተባረኩ ይሁኑ። ተገኝተህ የምትሰራባቸው ይሁኑ። ተለውጠን ላንመለስ የምንሻገርባቸው ቀናት ይሁኑልን። እግዚአብሔር አምላክ ሆይ ይህንንም ሴሽንስ እንድትባርክ ከኛ ጋር እንድትሆን እንድታስተምረን በስምህ እንጀምራለን። ጌታ ሆይ እኔን እንድትረዳኝ ስናገር የኢየሱስ መንፈስ የትንቢት መንፈስ የሆንከው አንተ በውስጤ እንድታልፍ ካሰብኩትም ከተዘጋጀሁትም ፕላን ካረኩትም ውጭና በላይ ልታደርግ የምትችል አምላክ ራሴን ላንተ አስገዛለሁ። ደግሞ የእነኚህ ወጣቶች ልብ የተከፈተ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ሁሉ ላንተ ክብር ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ወደ ዋና ዋና ሐሳቦቻችን ከመሄዳችን በፊት እኔ ሁለተኛ ቆሮንቶስ 2 ላይ ዛሬ ጠዋት ሳሰላስል ትዝ ያለኝ ሁለተኛ ቆሮንቶስ ላይ ጳውሎስን ሳስበው አንዳንድ ጊዜ በጣም የሚያስገርሙ ስሜቶች አሉ ያነበብናቸው። አይታችሁ እንደሆነ የሚያስገርሙ ስሜቶች አሉ። አንድ ሁለት አብረው የማይሄዱ ስሜቶች አሉ። አይታችሁት እንደሆነ ያነበብነውን ቃል ምናልባት ሳነብ በደንብ ብላችሁ ሰምታችሁኝ እንደሆነ አብረው ሊሄዱ የማይችሉ አንድ ሁለት ሐረጎች አሉ። አይታችሁታል። ለምሳሌ ቁጥር 13 ላይ ቁጥር 13 ላይ መንፈሴ እረፍት አልነበረውም ብሎ ነው የሚጀምረው። መንፈሴ እረፍት አልነበረውም። በጣም ትራብልድ ሆኖ ነው የምታዩት። እረፍት መንፈሴ በቃ እረፍት አልነበረውም ይልና ከዛ አንድ አረፍተ ነገር አልፎ አይታችሁታል። እንደው እግዚአብሔር ይሄን እንዲያደርግልኝ እኔ ጸልያለሁ ብዙ ጊዜ ለራሴ። ቁጥር 13 ላይ መንፈሴ እረፍት አልነበረውም ብሎ ከዛ እንደገና በአምልኮና በምስጋና ይፈነዳል። ነገር ግን በክርስቶስ ድል በመንሳቱ ለሚያዞረን ለኛ በእውቀቱ ሽታ የሚገልጥ ለአምላክ ምስጋና ይሁን ይላል ወዲያው ማለት ነው። እንዴት ነው ይሄ ሰውዬ መጀመሪያው አረፍተ ነገር ላይ እኔ መንፈሴ እረፍት አልነበረውም በጣም ትራብልድ ሆኛለሁ ብሎ ሁለተኛው አረፍተ ነገር ላይ ግን ለአምላክ ምስጋና ይሁን ይላል። እንዴት ነው እነኚህ ሁለቱን ያስኬዳቸው? ለምን መሰላችሁ? እንደው በቃ እግዚአብሔር ይሄን እንዲያደርግላችሁ ጸልያለሁ። መሰላችሁ እንትን አይታችሁ ታውቃላችሁ? አንዳንድ ጊዜ ሄዳችሁ ታውቁ እንደሆነ ለምሳሌ የእንስሳት የሚታዩበት የእንስሳት ማቆያ እናንተ በየቦታው ስለምታዩ ወይ ተጠራቅመው አላያችሁ ይሆናል። አንድ ቦታ ቅርብ ጊዜ ወስደውኝ የእንስሳት ማቆያ ውስጥ መጀመሪያ ያየኋት አህያ ናት። እና እኔ አህያ በየሜዳው እንደ ኢትዮጵያ ማየው ምናምን ብዬ በጣም ገረመኝ። ብቻ ግን እንስሳት አንዳንድ ጊዜ በማቆያ ውስጥ ይሆናሉ። ለምሳሌ አንበሳ የሚያክል እንስሳ ማቆያ ውስጥ ይሆናል። አጥር ውስጥ ይሆንና ኬጅ ውስጥ ይሆናል። አንበሳ ግቢ ሄዳችሁ እንደሆነ አዲስ አበባ ራሱ ይታያል። በቃ ያንን የሚያክል አንበሳ አጥር ውስጥ ቁጭ ብሎ ታዩታላችሁ። እና አንበሳው በዲኤንኤም ብትሉ በችሎታ ብትሉ በምናምን ብትሉ ጫካ ለጫካ እየዞረ የማደን ፖቴንሻል አለው። ሊሚት ተደርጎ ነው ታስሮ ትንሽዬ ቦታ እንዲቀመጥ አድርገውት ነው እንጂ ቢለቀቅ የተለቀቀ ቀን ጉድ ነው። እና አይለቀቅም፣ ግን ኬጅ ውስጥ ነው። ሁሉን ኃይል ያለው ሊያድን የሚችል ኃይለኛ እንስሳ እንደዚህ ታጥሯል። ኦር አንዳንድ ጊዜ ደግሞ አይታችሁ እንደሆነ ለምሳሌ አሳዎች ለምሳሌ በአኳሪየም ውስጥ እንትን ያደረጋሉ። አዲስ አበባ ማላሁን ለምሳሌ መስተዋት ውስጥ ባለች ውሃ ውስጥ አሳ ይዋኛል። ትንሽ ውቅያኖስ ውስጥ ብትከተው ውቅያኖስ ውስጥ የሚዋኘው እዛች ተገድቦ አለ። እና ጳውሎስ ቁጥር 12 እና 13 ላይ ልክ እንደዛ ሆኖ ነው የማየው። የሆነ ትንሽዬ ነገር ውስጥ if you like ቃሉን ታስሯል። ነገር ሐሳቡ ተይዟል። ዙ ነገር ውስጥ ተይዟል። አንበሳው ማለት ነው። በጣጥሶ ካልወጣ ጉዱ ነው። ጳውሎስ ምን ውስጥ ነው የተያዘው?
ትንሽዬ ነገር ውስጥ የቆሮንቶስ ቤተክርስቲያን እሺ ውስጥ ታጥሮልሃል። ይሄ ብራዘር ምን ተፈጥሮ መሰላችሁ? ወደፊት ታነቡ ታገኙታላችሁ። ምን ተፈጥሮ መሰላችሁ? ያው የቆሮንቶስ ቤተክርስቲያንን የጀመራት ጳውሎስ ነው። ትዝ ይላችሁ እንደሆነ የተከላት ሐዋርያ ሥራ ምዕራፍ 18 ላይ ያለላችሁ የተከላት እሱ ነው። ሄዶ ብዙ ሕዝብ አለኝ እዚህ ቦታ ተብሎ ቤተክርስቲያኗን መስርቶ አገልግሎ ከዛ ጳውሎስ ሐዋርያ ስለሆነ ለቆ ከሄደ በኋላ የቆሮንቶስ ቤተክርስቲያንና የሱ ግንኙነት በጣም ሻክሯል። በጣም ኮንፍሊክት ነበር። ደብዳቤ አፍተር ደብዳቤ አፍተር ደብዳቤ አፍተር ደብዳቤ ነው የጻፈላቸው። ምነው ማሙሻ 4 አረጋው ካልክ ፕሮባብሊ 4 ሳይሆን አይቀርም። እኛ 2 ስላሉን ነው እንጂ 4 ሳይሆን አይቀርም። የእውነት ደብዳቤ አፍተር ደብዳቤ አፍተር ደብዳቤ አፍተር ደብዳቤ ሳይሆን አይቀርም። ለምን መሰላችሁ? ስለማያስፈልገን መንፈስ ቅዱስ አላካተተልንም ለኛ። ግን ለምሳሌ የኛን አንደኛ ቆሮንቶስ ላይ ሄደ ስታነብ በፊተኛው ደብዳቤ ይላል ምዕራፍ 5 ላይ እንዴ አንደኛ ቆሮንቶስ አይደለም እንዴ ስትል በፊተኛው ደብዳቤ ከእንደዚህ አይነት ሰዎች ጋር እንዳትተባበሩ ጻፍኩላችሁ ይላል። እንዲያውም የኛን አንደኛ ቆሮንቶስ የጻፈው የነሱን አንደኛ ቆሮንቶስ በደንብ ስላልተረዱት ለማስተካከል ነው። አይገርም? የእውነት ይሄ እኮ በጣም ያስገርማቸዋል። ምዕራፍ 5 ላይ ታነቡ አንደኛ ቆሮንቶስ ጽፏል ኦሬዲ የለንም ግን እኛ የለንም እና እሱን ጽፎ አንደርስታንድ ስላላረጉት ሁለተኛውን የቆሮንቶስ ደብዳቤ ጻፈ። የኛ አንደኛ ቆሮንቶስ ማለት ነው ጻፈላቸው ለማስተካከያ። አይታችሁት እንደሆነ እዛም ላይ ኮንፍሊክት አለ። በጣም አንዳንድ ቦታ ላይ አግሬሲቭ ይሆናል። ሐዋርያነቱን ሁሉ አልቀበል ብለው ያስቸገረች እንዲሁም ለማንም ሐዋርያ ባልሆን ለእናንተ ሐዋርያ ነኝ እያለ ትዝ ይላችሁ እንደሆነ ምዕራፍ 9 ላይ ሁሉ ይከራከራል በጣም። ለምንድን ነው ጳውሎስ አገልግሎ ከሄደ በኋላ እሳት የላሱ ሌሎች አገልጋዮች ሄዱ። አሁን የሆነው ይሄ ነው። ቆሮንቶሳውያን ደግሞ ለካ ጳውሎስ የሚሰብከውን ወንጌል እንደ ክርስቶስ ወንጌል ሳይሆን እንደ ጥበብ አድርገው ነው የተቀበሉት፣ እንደ ፍልስፍና። ያን ጊዜ ጥበብን መናገር፣ ጥበብን በየአደባባዩ ፕሮክሌም ማድረግ የተለመደ ነበር። በየመንገድ ማዕዘን ይቆሙና ጠቢባን ፈላስፎች ሶፊስቶች ይባላሉ በዛን ጊዜ። ሶፊያ ጥበብ፣ ሶፊስቶች በየመንገዱ ይቆሙና ሶፊያን በመናገር ጥበብን በመናገር ያስደንቃሉ። በጣም ያስገርማሉ ሰዎችን እና ሰዎች ተሰብስበው ይሰሟቸዋል። ጳውሎስ ይችን ያውቃል የቆሮንቶሳውያንን አመል። ስለዚህ ወንጌል ለመስበክ በሄደ ጊዜ እንደ ሰው ጥበብ እንዳይቀበሉት ተጠንቅቆ ነበር። በስመ አብ ቆሮንቶስ ውስጥ አስገባችሁኝ። በጣም ተጠንቅቆ ነበር። አንደኛ ቆሮንቶስ ምዕራፍ 2 ላይ ስታነቡ ወደ እናንተ በመጣው ጊዜ እኔ ጳውሎስ በጣም ኃይለኛ ተናጋሪ ነው እንደምታውቁት፣ ግን ችሎታ ቀንሶ ነው የሄደው። ለምንድን ነው ይላል? በፍርሃት በመንቀጥቀጥ ነው የመጣሁት እንጂ ኃይለኛ ጥበብ በመናገር አልመጣሁም ይላል። ለምን ሲባል ስትለወጡና እግዚአብሔር ሲሰራ እምነታችሁ በእኔ ንግግርን ብቃት ላይ እንዳይመሰረት፣ የዳነው እኮ በንግግሩ ችሎታ ነው እንዳይሉ መንፈስ ቅዱስ እንዲሰራ ስለፈለገ የንግግር ችሎታውን ዝቅ አድርጎ ነው የሄደውና በፍርሃት በመንቀጥቀጥ ቀስ ብሎ ነው የነገራቸው። ለካ እነሱ እንደ አንድ ጠቢብ ሰው ነው የሰሙት። ከዛ ደግሞ እንደ አጋጣሚ ሆኖ ከሱ ቀጥሎ የሄደው ብራዘር ስታነባው አግኝታችሁ ሊሆን ይችላል። እንትና ይባላል፣ አጵሎስ ይባላል። አጵሎስ ደግሞ ሐዋርያት ሥራ 18 ላይ ሄዳችሁ ስታዩት ብዙ ሳይገባው ራሱ በጣም ሲናገር ብዙ ሳያሳምናል። ማለት ሳይገባው ይሄ ሰውዬ ቢገባው ምን ሊሆን ነው የምትለው? ሳይገባው ሐዋርያት ሥራ 18 ላይ ማት ሰው ይከተለዋል፣ ተሰብስቦ ይሰማዋል። ምክንያቱም የሄደው ከአሌክሳንድሪያ ነው። አሌክሳንድሪያ ደግሞ ከፍተኛ የንግግር ችሎታ ያላቸው ሰዎች ነው የምትታወቀው። የአሌክሳንድሪያ ሰው ነው፣ በጣም የታወቀኝ ነው። ከዛ ስለሄደ እሳት የላሰ ተናጋሪ ነው። ከዛ በጣም ብዙ ሰው ይሰማው ነበር። ግን እችን የምታክል ነው የሚያውቀው እውቀቱ። እስከ ዮሐንስ ጥምቀት ድረስ ብቻ ያለውን ሰምቶ ነው እሱን ሲሰብክ እሳት እስከ ዮሐንስ ጥምቀት አስባችሁታል? ኢየሱስ ክርስቶስ እስከ ዮሐንስ መጠመቁ ድረስ መጥቶ ተወልዶ ምናምን እስከ ዮሐንስ ጥምቀት ያለችዋን ያውቃል። ከዛ በኋላ እኮ ብዙ ነገር ሆኗል። ኢየሱስ አስተምሯል፣ በመስቀል ተሰቅሏል፣ ከሞት ተነስቷል፣ መንፈስ ቅዱስ እሱ ያችን ነው የሚያውቀው። ያወቃትን ሲል ራሱ አፍ ያስከፍታል። እግዚአብሔር ሲረዳው አቂላና ጵርስቅላ የሚባሉ ባልና ሚስት ሲያዩት እሳት አለ አንደበቱ ላይ፣ እውቀት የለም፣ ትንሽ ናት። ምን አረጉ?
እና አረጉ ወደ ቤታቸው አስገቡትና ዕውቀት ጨመሩለት። ቆይ ና ግባ አንተ ጸጋ አለህ፣ ግን ቆይ ገና ይቀራል። እሱም ትሁት ነበር። እኛ ብንሆን እንዴ ምን ይጎለኛል ኢየሱስ ጌታ ነው ምናምን እንል ነበር። እሱ የእውነት ልክ እንደዛ ተናግረ ማሳመን ከቻልክ በጣም እኮ እኛ ማን አሁን ያስተምራቸዋል። ልክ አንደኛ ጉባኤው ሰፍቷል። ኦሬዲ ጉባኤው ሰፍቶ አገልግሎት በሩ ሰፍቶ ባልና ሚስት ና ቤት ግባና እናስተምር አሉት። እሺ አለ። የጎደለውን በሙሉ ሞሉለት። እንግዲህ አስበው በጎደሎ ያን ካረገ ሞሉለትና ሲያዩት ጢም አለ። ጢም ሲል ያን ጊዜ ጳውሎስ አካያ ቆሮንቶስን እየለቀቀ ስለሆነ በሪኮሜንዴሽን ደብዳቤ ወደ ቆሮንቶስ ላኩት ማለት ነው። ሰተባለ ቆሮንቶስ ሄዶ ጳውሎስ እንደውም ሲገልጠው አጵሎስ አጣጣ ነው የሚለው፣ አንጠባጠበ ሳይሆን ማለት የእውነት አለቀቀው። እኔ ተከለው አጵሎስ ምን አረገ ይላል፣ አጠጣ ይላል። እና አጠጣቸው ሄዶ አሁን ገባ። ጳውሎስን ሰሙት በጥበብ ስታይል፣ በንግግር ችሎታ። ይሄ መጣ ሲመጣ አረ ዞር በል እኛ የአጵሎስ ነን አሉ ማለት በቃ ሻከረ። ከጳውሎስ ጋር ያላቸው ግንኙነት የኔ የጳውሎስ ነኝ። ደግሞ የመዘኗቸው በንግግር ችሎታ ነው። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ። ኬፋ ጴጥሮስ ነው። ቆሮንቶስ ስለመሄዱ እርግጠኛ አይደለንም፣ ግን አይዘር ራሱ ሄዷል ወይ ከኬፋ ፓርቲ ደግሞ ይሄዳል። ከኬፋ ደግሞ የሄዱትን ሲሰሙ አይ እኛ እንደውም የጳውሎስ ማረነን የአጵሎስ ማረነን የሚበልጠው እንትና ነው፣ እኛ የጴጥሮስ ነን። ከዛ ደግሞ እኛ የሶስታቸው ማረነን እኛ የክርስቶስ ነን። በጣም ተከፋፍለዋል። ከዛ ያንን የመሰለ አንደኛ ቆሮንቶስ ላከላቸው ዩናይትድ እንዲሆኑ፣ ወንጌልን እንደ ሰው ጥበብ እንዳያዩት፣ ወንጌልን የተሰቀለውን ክርስቶስን ብቻ እንዲያዩ ጻፈላቸው ማለት ነው። እንደዛም ሆኖ ስቲል ግንኙነታቸው አልተሻሻለም። ያልተሻሻለው ለምንድን ነው? እኛ ሁለተኛ ቆሮንቶስ ብለን ስንጀምር ደግሞ በመሃል ሌላ ጽፏል። አንብቡት ከፈለጋችሁ። ይሄ የማሙሻ ፍልስፍና አይደለም። ምዕራፍ 1 እና ምዕራፍ 2 ላይ ሁለተኛ ቆሮንቶስ 1 እና 2 ላይ ደግሞ ስታነቡ በጣም የመጽሐፍ ቅዱስ አስተማሪዎች ይሄንን ዘ ፔንፉል ሌተር ይሉታል። የመጨረሻ ቆንጣጭ ደብዳቤ ጽፎላችኋል። የለንም እሱ ራሱ እግዚአብሔር አዝኖልን መሆን አለበት። ምን እንደጻፈላችሁ አይታወቅም። በጣም ኃይለኛ እሱ ራሱ ያ ደብዳቤ ደርሶ ምን አርጓችሁ ይሆን እያለ ነው ይሄኛውን የሚጽፍላቸው፣ አራተኛውን ቆሮንቶስ ማለት ነው። ይሄ ሶስተኛው ደርሶ ምን አርጓቸው ይሆን ለንስሐ። አሁን ተመልከቱ፣ ያው ከአንደኛ ቆሮንቶስ በፊት አንድ ጻፈላቸው። ከዛ በኋላ የኛን አንደኛ ቆሮንቶስ ጻፈላቸው እንዲስተካከሉ፣ አልተስተካከሉ። ከዛ በመካከል ደግሞ ከሁለተኛ ቆሮንቶስ በፊት ሌላ ጻፈላቸው። አሁን ይሄኛውን ሲልክላቸው በቲቶ ነው የላከው። ቲቶ ነው ይዞለት ሄደው። ከኔ ጋር ናችሁ እስካሁን ወይስ ፍልስፍና በዛ? ልክ ነው። ከዛ በቲቶ ነው የላከው። አሁን በቲቶ ላከውና ቲቶ ሄዶ ያንን ደብዳቤ እንዲሰጣቸው፣ ከዛ ደግሞ ከተቻለ እና ከተስተካከሉ ለኢየሩሳሌም ላሉ ለተቸገሩ ቅዱሳን ገንዘብ ያሰባስብ ስለነበረ ገንዘቡንም አሰባስቦ እንዲመጣ ልኮታል ቲቶን። አሁን ቲቶን ያንን ደብዳቤ አስይዞ ልኮት ቁጭ ብሎ ሰውየው ትካዜ ውስጥ ገባ፣ ዙ ውስጥ ገባ እምላችሁ ይሄ ነው። ምን አርጓቸው ይሆን? የበለጠ አስከፍቷቸው ይሆን ያ ደብዳቤ? ወይስ ለንስሐ የሚሆን ፍሬ አፍርተው ይሆን? በጣም አሳዘኝ። የሚያስበው ቁጭ ብሎ አሳዝኛቸው ይሆን? ተመልሰው ይሆን? እንትን ብሎ ይሆን? የሚያስበው ቆሮንቶስ፣ የሚያስበው ደብዳቤ፣ የሚያስበው ቲቶ። እስከምን ድረስ መሰላችሁ? ለወንጌል ስራ በር ተከፍቶለት እንል ምን አላነብላችሁም? የራሱን ስሜት ጳውሎስን ማመን ትችላላችሁ። አንበሳው ዙ ውስጥ ሆኖ ማለት ነው። አንበሳው ዙ ውስጥ ሆኖ አሳው ታፍኖ ማለት ነው። ለጌታ አግኝታ ቁጥር 12 ለምን አታዩ? ለጌታ ስራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት የሚለውን አንዳንድ ሰባኪያን ወስደው ስለናፈቀው ነው ይላሉ። አይደለም። ደብዳቤው ምን አርጎ ይሆን ነው? መጥቶ ሪፖርት አላረገም ጳውሎስ። እንደዚህ ሪፖርት ቲቶን ወንድሜን ስላላገኘ መንፈሴ ረፍት አልነበረው። ቱ ዘ ኤክስቴንት ለወንጌል ስራ በር ተከፍቶለት አስሮ አስቀምጦታል። ታውቃለህ? ጳውሎስን ለወንጌል ስራ በር ተከፍቶለት ታስሮ ማየት ትችላላችሁ። ለወንጌል ስራ በር ምንም ቢከፈትልኝ ረፍት ስላልነበረው ትቼ ሄድኩ ይላል። በር ተከፍቶለት ትቶ እስከሚሄድ ለምን?
አስሮ የያዘው ጥቃቅን ነገር ነው። ቆሮንቶስ ደብዳቤ ቲቶ እንትና ምን አድርጓቸው ይሆን? እቺ ትንሽዬ መዋኛ ፖንድ ውስጥ ነው ያለው። ቁጭ ብሎ ተተብትቦ ማለት ነው። እግዚአብሔር ሲረዳው ወዲያው ነቃ። በጣም ብዙ ሰው ተተብትቦ ይቀራል። ጳውሎስ ወዲያው ነው የነቃው። እግዚአብሔር መንቃት ያርግላችሁ። ከተተበተበባት ትንሽ ነገር ወጣና እሱን ትቼ አለ። ለዚህ ነው ለአምላክ ምስጋና ይሁን የሚለው። ሰውየው ተለውጦ ነው ወዲያው። ልቤ ረፍት አልነበራትም የሚለው ሰውዬ ለአምላክ ምስጋና ይሁን። ምንድነው ይሄንን የአምልኮ ፍንዳታ ያመጣው? እንትኑን ቀይሮ ነው። ቆሮንቶስ ቲቶ ምንተና ከሚለው ወጣና ተለቀቀ። አንበሳው ከዙ ተለቀቀና እኛ ዛሬ የምናስበውን ማሰብ ጀመረ። ምን እያረገ ነው እግዚአብሔር በዓለም ዙሪያ? ከዚህ በኋላ ቆሮንቶስን አታገኟትም፣ ቲቶን አታገኟትም እዚህ ሴክሽን ላይ። አሁን ከቁጥር 13 ከቁጥር 14 እስከ ቁጥር 17 ሪፍሌክት የሚያደርገው ሚስዮ ዴ የእግዚአብሔር ሚሽን ነው። ምን እየሰራ ነው እግዚአብሔር በዓለም ዙሪያ? እግዚአብሔር በዓለም ዙሪያ እየሰራው ያለው ብቻ ሳይሆን የኛ ድርሻ ደግሞ ምንድነው? ብቃታችን ምንድነው? ማለት ሪፍሌክት ሲያረግ ከዚያ ትካዜ ወደ አምልኮ እንትን አደረገው ማለት ነው። ወንድሞቼ እናቶቼ፣ ወጣቶች ልንገራችሁ፣ ሁለት ቻንስ አላችሁ በአገልግሎት ውስጥ። አይዘር በጥቃቅን ነገር መተብተብ፣ የቸርች ፖለቲክስ፣ የቸርች ትንሽ ነገር፣ በጣም ጥቃቅንዬ ነገር ማለት እንደዚሁ ተተብተባችሁ ትቀራላችሁ። ከዚህ ሁሉ ትብታቤ በላይ ወጣ እያሉ አንዳንድ ትልልቅ ነገር ማሰብ ያስፈልጋል። ከዙ መውጣት ያስፈልጋል። አጥቢያ ቤተክርስቲያን አለን፣ ልክ ነው። ቸርች ውስጥ እናገለግላለን፣ ልክ ነው። እንሰብካለን፣ ልክ ነው። አንዳንድ ጊዜ የሰውን ፊት እንትና ምን ሆነ ከሪት ምን ሆነች፣ ልክ ነው። የሆነ ጥቃቅን ነገር ልክ ነው። ቤተክርስቲያንን ግን ከጥቃቅን ነገር የሚያወጣ ነገር ያስፈልጋል። ህይወት የጥቃቅን ነገር ብቻ ሳትሆን የትልቅ የእግዚአብሔር ፕሮግራም ናት። እና ጳውሎስ ቀና አለና ትልቁን የእግዚአብሔር ፕሮግራም ላይ ነው ሪፍሌክት ያደረገው። እሱ እንዲሆን ነው ዛሬ የምጸልየው። አይ ዶንት ኖ ምን እንደምታገለግሉ፣ ገና ትንሽ ናት። አይ ዶንት ኖ ያላችሁባት ፖንድ ምን ትመስል እንደሆነ፣ ገና ትንሽ ናት። አለ ሌላ ትልቅ የእግዚአብሔር ፕሮግራም አለ። እግዚአብሔር እየሰራው ያለ አለ። ሌላ መከር ማለት ነው አለ። ሌላ ትልቅ መስክና እንትን ከትካዚያችሁ ይሄንን ስታስቡ ትካዚያችሁን ወደ አምልኮ ይቀይረዋል። በጣም በትካዜ የተሞላ ነው አንዳንድ ጊዜ ብዙ ውስጥ ስላለን ነው። ከሱ ወጥተን ሪፍሌክት ማድረግ አለብን። ሁለተኛ ቆሮንቶስ ኮንቴክስቱ እሱ ነው። ጳውሎስ ወጣና አሁን እኛ ዛሬ የምንማረውን ነው ሪፍሌክት ያደረገው። ምን እያደረገ ነው እግዚአብሔር? ሚሽንስ ምንድነው? የኛ ድርሻ በዛ ውስጥ ምንድነው? ብቃታችን ምንድነው? ብድራቱ? እሱን ሪፍሌክት ያደረገበት ቴክስት ነው ይሄ። አስተሳሰባችንን እግዚአብሔር ይለውጥልን። ከየት ወዴት? ከጥቃቅን ነገር ወጣችሁ ወጣቶቹ፣ እሺ እኛ የሰራነውን ስህተት እንዳትደግሙ። ከጥቃቅን ነገሮች፣ ከጥቃቅን ቸርች ፖለቲክስ፣ ከጥቃቅን ዓለም ሰፊ ሆኖ ሳለ ትንሽዬ ድንበር ለማስጠበቅ መከራ አትብሉ። ዝም አላችሁ። እግዚአብሔር የሰጠን መስክ በጣም ሰፊ ሆኖ ሳለ የኳየር መሪ ካልሆንኩ ምናምን ከምትል መውጣት እኮ በጣም ያስፈልጋል። የእግዚአብሔር ዓለም ኳየር ብቻ አይደለም። የባይብል ስተዲው ሊቀመንበር ካልሆንኩ በሞቼ ለምን ትሞታለህ? ለምን ወጣ? አንዳንድ ቸርችን የሚበጣበጣት አንዳንድ ጊዜ ጠባብ የሆነች አስተሳሰብ፣ አገልግሎትን በጠባቡ ማሰብ፣ ተልእኮን በጠባቡ ማሰብ። የቤተ ክርስቲያን የሽማግሌዎች ዋና ቸርማን ካልሆንኩ ሞቼ ለምን? የእግዚአብሔር እኮ ዓለም የሽማግሌዎች ጉባኤ አይደለም። የእግዚአብሔር ዓለም እኮ ሌላ አለ። እግዚአብሔር እየሰራው ያለ እኛ ለጫካ ነው የተሰራ ነው እንጂ ለዙ አልተሰራንም። ዙ ማለት አሁን ያላችሁን አገልግሎት እንድታናንቁ አይደለም። ደግሞ ሄዳችሁ ሚስ አንደርስታንድ እንዳታደርጉ። ቪዲዮም ይሄን በጣም ቢይዝ በጣም ጥሩ ነው። ያው ቸርች ሎካል ቸርች ዙ ናት፣ ሽማግሌዎች ጉባኤ ዙ ነው፣ ኳየር ዙ ነው፣ በጣም ትንሽዬ ነው ምናምን አለን ማሙሻና ከአሁን በኋላ ኳየር ውስጥ አላገለግልም ካላችሁ በቃ አስተማሪው ኤክስ አገኘ ማለት ነው። አይደለም። መጀመሪያና መጨረሻ አታርጓት። አልፋና ኦሜጋ አታርጓት። መነሻን መድረሻ አታርጉ። ሌላ አለ። የእግዚአብሔር ሰፊ ዓለም አለ። እሱ ምን ይባላል? the mission of God። እሱን ላሳያችሁ ትንሽ። መጀመሪያ ጳውሎስ ሪፍሌክት የሚያደርገው እዚህ ላይ፣ እኛም ዛሬ ሪፍሌክት የምናደርገው very important concept የእግዚአብሔር ተልእኮ the mission of God። ሚሲዮ ዴይ ይባላል። ሚሲዮሎጂስቶች ነው ይሄንን የሚሉት። ከላቲን የመጣ ቃል ነው።
ሲያወሩ ስለ ሚሽን ስናወራ መጀመሪያ ያለብን is from missio dei ማለት የእግዚአብሔር ሚሲዮ is mission dei is የእግዚአብሔር ተልእኮ ማለት ነው። the mission of God ምንድነው የምንጠይቀው ጥያቄ? ይሄን በደንብ ያዙ ወንድሞቼ እናቶቼ። የተልእኮ አስተሳሰብ ዋና የምትይዙት የተልእኮ አስተሳሰብ የሚጀምረው ከእግዚአብሔር ነው። ተልእኮ ከሰው አይጀምርም። ተልእኮ የሚጀምረው ከእግዚአብሔር ነው። መጀመሪያ ሚሽንን ስናስብ ተልእኮን ስናስብ መጀመር ያለብን የእግዚአብሔርን ትልቁን አጀንዳ መረዳት ነው። የእግዚአብሔርን ትልቁን አጀንዳ መረዳት እሷን ነው ዛሬ አስለፈልፋችሁና ከዛ ምን ጨርሰው ምን ማለት ነው? ሚሽንን በተመለከተ የእግዚአብሔር ትልቁ ስራ የእግዚአብሔር አጀንዳ ራይት ነው ምንድነው? ምን እያደረገ ነው የሚለውን ለማየት እንሞክራለን። ለምን መሰላችሁ? በሱ መንፈስ እንድንሄድ ነው የተጠራ ነው። በርሱ መንፈስ እግዚአብሔር ይሄን ያደረገ ነው ይሄን እናደርጋለን ብለን ነው መነሳት ያለብን። ለእግዚአብሔር እንትን አደርግለታለሁ ሳይሆን እያደረገው ነው እግዚአብሔር፣ እየሰራው ነው እግዚአብሔር፣ ሚሽን እያካሄደ ነው እግዚአብሔር። he's a missional God። እግዚአብሔር ራሱ ሚሽነሪ ነው። ይሄን ነው ማሳመናችሁ ዛሬ። እግዚአብሔር ራሱ ሚሽነሪ ነው። ጆይን አደርገዋለሁ ነው ሚሽንስ። እግዚአብሔር is a missionary God። ስለዚህ ያንን ሚሽነሪ God ጆይን አደርጋለሁ በአገልግሎት። ጌታ ኢየሱስ ራሱ የተናገረው ስለዚህ ይላችኋል፣ አብ እንደላከኝ እልካችኋለሁ። የጀመረው ሚሽንን ከአብ ነው። አብ ልኳል፣ እኔ ደግሞ እልካችኋለሁ። the mission of God ግልጽ ነው። እስካሁን ግልጽ ነው አይደለም? ወደ ኋላ ልውሰዳችሁ። ሚሽን ኦፍ ጋድ ከየት ይጀምራል? መጀመሪያ ወደ ኋላ እንሂድና ፍጥረትን እንመልከት። ፍጥረትን ስናይ ባክ ቱ ዘ ኦሪጂናል ማለት ነው። ፍጥረትን ስናይ እግዚአብሔር ለሰው ልጅና ለዓለም ያለውን ዓላማ ማወቅ ከፈለጋችሁ ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 እዛ ላይ አይ ቲንክ ይወጣልን ይመስለኛል። አይ ዶንት ኖ። ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 እግዚአብሔር የሰውን ልጅ በጥንቃቄ አበጀው፣ በተለየ ሁኔታ ሰራው፣ የሕይወትን እስትንፋስ እፋለበት፣ በአምሳሉ ፈጠረው። ከዛ ያለውን ተመልከቱ። ዘፍጥረት 1 26 እስከ 28 እግዚአብሔር አለ ይላል። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው። በእግዚአብሔር መልክ በእግዚአብሔር ምሳሌ መፈጠር ማለት አንደኛ ሰው የእግዚአብሔር ክብር አንጸባራቂ እንዲሆን የተፈጠረው፣ የእግዚአብሔር ክብር ሪፍሌክተር እንዲሆን ነው። ያምሳሉ ተሸካሚ ነው። የእግዚአብሔርን ባህሪ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ካራክተር ሪፍሌክት ያደርጋል። ሁለተኛው ኢምፕሊኬሽን ያምሳለ እግዚአብሔር በእግዚአብሔር አምሳሌ መፈጠር ኢምፕሊኬሽን የእግዚአብሔር ወኪል፣ በእንግሊዝኛ አንዳንድ ጊዜ ቫይስ ሪጀንት እንለዋለን። የእግዚአብሔር ወኪል ሆኖ ዓለምን እንዲያስተዳድር ነው የተፈጠረው ሰው። እግዚአብሔርን ወክሎ የእግዚአብሔር አምባሳደር ሆኖ የእግዚአብሔር ቫይስ ሪጀንት ሆኖ ዓለምን ፍጥረትን እንዲያስተዳድር ነው ሰው የተፈጠረው። ተመልከቱ። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱን ሁሉ ምን ያርጉ ይላል? ይግዙ። ከዛ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት። የእግዚአብሔር ኢንቴንሽን አያችሁት? ሰውን ፈጠረው ከአንድ ሰው ግን ብዙ ተባዙ፣ ምድርን አስተዳድሩ ነው። ብዙ ተባዙ፣ ምድርን አስተዳድሩ። ዘፍጥረት 11 ላይ ቋንቋቸውን ድብልቅልቁን ያወጣው የዚህ ተቃራኒ ስላሰቡ ነው። ባይ ዘ ወይ እንዳንበተን ሰብሰብ እንበል አንድ ላይ ነው። እግዚአብሔር ተበተን ብሏል። እዚህ ቁጭ ብለው እንዳንበተን ብለው ግንብ ይሰራሉ። እሱ እኮ ነው የዘፍጥረት 11 እኮ እንሰባሰብ፣ ግንብ እንስራ፣ አንድ ላይ እንሁን፣ ሰብሰብ እንበል against God's purpose። ሁለተኛ ደግሞ ሞቲቫቸው ራሱ ለራሳችን ስም እንዲሆንልን ነው። በጣም ይገርማል። እግዚአብሔር ሰውን በመልኩ ፈጠረው ይላል። የእግዚአብሔርን ክብር እንዲያሳይ ማለት ነው። እሱን ጣሱትና ለራሳችን ክብር እንኑር አሉ። አሪፍ ስም እንዲሆንልን እኮ ነው። እስከ አማልክት ድረስ የሚደርስ እንስራና አሪፍ ስም እንዲሆንልን፣ ስሙን አሪፍ አድርጉ ተብለው ተሰርተው ስማችን አሪፍ እናርጋና ስም እንዲሆንልን።
ሁለተኛ ደግሞ እንዳንበት ሰብሰብ ብለን በኋላ ታውቃላችሁ፣ ከዚህ በፊትም ብዙ ተናግሬያለሁ። እኔ ታውቃላችሁ በጣም ተሳካላቸው እስከ ተወሰነ ድረስ ሰማይ ጠቀስ ድረስ እኮ ሄዱ እየጠፈጠፉ ምናምን እያደረጉ ቀና ብለው የሚያዩት ኃይለኛ ታወር ሰሩ። ዘ ታወር ኦፍ ባቤል ይባላል እስከዛሬ ድረስ። የባቢሎን ግንብ የለም እግዚአብሔር ስለበተነው፣ ግን ጫፍ ነው የሚሰራው። እና እኔ ብዙ ጊዜ ሳሰላስል ፈገግ ብዬ ግን እግዚአብሔርን አመስግኜ አውቃለሁ። የዘፍጥረት መጽሐፍ ጸሐፊ በጣም ይሳለቅባቸዋል። የሚሳለቅባቸው ትልቅ ከተማ ሰሩ ብሎ ይጽፍና ከዛ አማልክት ቴሪቶሪ ገባን እያሉ እኮ ነው እንደዚህ ቀና ብለው እያዩ ማለት ነው። ከዛ መጨረሻ አቅማቸውን ተጠቅመው ላይ ሲያደርሱት ምን ይላል የዘፍጥረቱ ጸሐፊ? እግዚአብሔርም የሰሯትን ከተማና ግንብ ለማየት ወረደ ይላል። እና መጀመሪያ በቃ ዜሮ ይሰጣቸዋል ማለት ነው። አይደረስበትም፣ እግዚአብሔር ምንም አይደረስበትም። ወደ እነሱ ወደ ላይ የሚያዩትን እግዚአብሔር ያው ስቱፕ ዳውን ነው ቃሉ ራሱ ዱብ ነገር በጣም ወርዶ ነው ያገኘው። የሰው ከፍታ የእግዚአብሔር በጣም ዝቅታ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ ነው፣ ምስጋናውን በጣም ብዙ ነው። ከዛ ወረደ ይላል። ይሄ በራሱ ሂሚሌቲንግ ነውና እግዚአብሔር እኮ ግንባችሁን ከተማችሁን ቀና ብሎ አየ ሳይሆን ፈልጎ አገኛት ነው ወደታች ወርዶ። እንዴን ስም ነበር የፈለጉት። ስም ተሰጣቸው። ባይዘው ስም ፈልገው ነበር። በጣም ጥሩ ስም ፈልገው ነበር። ባቤል የሚባል ስም ነው የሰጣቸው እግዚአብሔር። ባቤል ተባሉ። በኋላ ባቢሎን የሆነው ባቤል በኋላ ባቢሎን ተባለ እንጂ በአሪፍ ቃል ባቤል የሚለው ቃል እንትን ነው። ልክ እንደ ድምፁ ነው። ባቤል ራሱ እንትኑ ግራ የገባው ማለት ነው። ግራ የተጋባ ግራ የገባው ስማቸው ስም አገኙ፣ ግን ግራ የገባው የሚል ስም ማለት ነው። ግራ የተጋባ ህዝብ ማለት ነው። ማለት አጌንስት ከእግዚአብሔር ዓላማ ተጻራሪ እንዳትኖሩ እግዚአብሔር ይጠብቃችሁ። በጣም እግዚአብሔር ሲዋጋ በጣም ከባድ ነው። ስም ሰጣቸው፣ ግን ባቤል የሚባል ስም ሰጣቸው። ግን ዋናው እግዚአብሔር ዓላማውን አስፈጸመ። በተናቸው። በዓለም ቋንቋቸው እንደበላልቆ ብሎኬት አስቀብለኝ ሲል ምስማር እየሰጠ ምናምን እያደረገ ልቅልቁን አወጣና እግዚአብሔር ዓላማውን አስፈጸመ። ለምን? የእግዚአብሔር ኢንቴንሽን ሰውን የፈጠረው ለክብሩ እንዲኖር፣ ከዛስ ክብሩን ይዞ ደግሞ ዓለምን እንዲሞላ እንዲያስተዳድር፣ የእግዚአብሔርን ክብርና የእግዚአብሔርን ኃይል ይዞ ዓለምን እንዲያስተዳድር ነው የተፈጠረው። ዳትስ ፍጥረት ነው። በጣም ብዙ ጊዜ የለንም፣ ግን ዘፍጥረት 1 እና 2 እሱ ነው። ዘፍጥረት 3 ላይ ምን መጣ? ትዝ ይላችሁ እንደሆነ ዘፍጥረት 1 እና 2 ፍጥረት ነው። ዘፍጥረት 3 ውድቀት ነው። ለዛ ነው አሁን ዘፍጥረት 1 ላይ የሰው ልጅ ፍጥረት ነው። ዘፍጥረት 3 ላይ ደግሞ የሰው ውድቀትና ሚስዮናዊው አምላክ አይዶነ ወጥቶላችሁ እንደሆነ የሰው ውድቀትና ሚስዮናዊው አምላክ ፈርስት አሁን እኛ ፈርስት ሚሽነሪ ጆርኒ ሰከንድ ሚሽነሪ ጆርኒ ብለን የነ ጳውሎስን እንደምንለው ፈርስት ሚሽነሪ ጆርኒ ይሄ ነው። የመጀመሪያው ሚስዮናዊ እግዚአብሔር ራሱ ነው። ዘፍጥረት 3 ላይ ምን ሆነ? ዘፍጥረት 3 ላይ ሰው ወደቀ። ሰው በኃጢአት ወደቀ። እግዚአብሔርን አስከባሪ ሳይሆን ራሱን አስከባሪ ለመሆን ሰው ወደቀ። ከእግዚአብሔር ዓላማ ተለየ። ከእግዚአብሔር ገነት ተባረረ። ከእግዚአብሔር ፕሬዘንስ ተባረረ። ሰው ጠፋ። እንደምታውቁት ሰው ጠፋ። ሰው ከእግዚአብሔር ተለየ። የዘላለም ሞት ሞተ። ሰው ጠፋ ከእግዚአብሔር። ልስን ወገኖቼ፣ ሚሽንስ የሚጀምረው ሰው ጠፋ ነው። ሰው ጠፋ ከእግዚአብሔር። ዜን እግዚአብሔር ምን አረገ? የመጀመሪያው ሚስዮናዊ ሆነው ሰው ፍለጋ የወጣው እግዚአብሔር ነው። ለዚህ ነው ሚሽንስ የእግዚአብሔር ልብ ነው የምንለው። እግዚአብሔር ሰው ሲጠፋ ፍለጋ ይወጣል። የጠፉትን ፈላጊ አምላክ። ዘፍጥረት 3 8 እስከ 9 ላይ አለላችሁ፣ ልታዩ ትችላላችሁ። ኦን ዮር ኖት ዘፍጥረት 3 8 እስከ 9 ላይ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ሆይ ወዴት ነህ እያለ መጣ ማለት ነው። that's missions, that's ሚስዮ ዴይ። አምላካችን ሚስዮናዊ አምላክ ነው። የተልኮ አምላክ ነው። ራሱ ነው የጀመረው ሚሽንስ የእግዚአብሔር ልብ ነው። ይሄንን ነው the mission of God ምንለው። ከእግዚአብሔር ራሱ የፈለቀ ነው። then በቃ ብሉይ ኪዳን ላይ እንዳለ ታዩታላችሁ እስከ አዲስ ኪዳን ክላይማክስ ድረስ እግዚአብሔር የጠፋውን ፈላጊ ሚሽነሪ አምላክ ነው። ጥቅሶችን ቶሎ ብዬ ላሳያችሁና ወደ ኢምፕሊኬሽኑ ሄደን የመጀመሪያውን ክፍለ ጊዜ ለመዝጋት ሞክራለሁ። ከዛም በኋላ ቀጠለ ማለት ነው።
የሰው ልጆችን በተለያየ መንገድ እግዚአብሔር ወደ ራሱ ሲስብ ነው የምታዩት። ከዛ ሄደ አዳምን ራሱ ጠራው። ከዛ በኋላ የተለያየ አይነት መንገዶች የሰው ልጆችን እግዚአብሔር ሲፈልግ ታዩታላችሁ። ግን ክላይማክስ አንዱ በብሉይ ኪዳን ውስጥ በጣም ትልቁ ሜጀር እንትን የአብርሃሙ ኪዳን የምንለው ነው። አብርሃማዊው ኪዳን የምንለው ነው። አብርሃማዊው ኪዳን ራሱ አብርሃሚክ ኮቨናንት የምንለው የእግዚአብሔር ሚሽን ነው። አብርሃማዊው ኪዳን የእግዚአብሔር ሚሽንና የእግዚአብሔር ተልእኮና አብርሃማዊው ኪዳን የምንለው ነው። this is where he began። ከዚህ በኋላ እግዚአብሔር ዓለምን ከዛ በፊት በውሃ አጥፍቷታል። በጣም ብዙ ነገሮች ሆነዋል። ግን ከዚህ በኋላ እግዚአብሔር ያደረገው በቃል ኪዳን ማዳን ነው። እግዚአብሔር መጣና በቃል ኪዳን አዳነ። ባጭሩ የእግዚአብሔርን የቃል ኪዳን ፕሮግራም ልንገራችሁ ወገኖቼ። አይ ዶንት ኖ ፈጥኜባችሁ እንደሆነ የእግዚአብሔር የቃል ኪዳን ፕሮግራም ከዘፍጥረት 12 ጀምሮ አንድን ሰው መምረጥ፣ በዛ አንድ ሰው አማካኝነት አንድን ህዝብ መምረጥ፣ ከዛ በዛ አንድ ህዝብ አማካኝነት ዓለሙን ማዳን ነው። this is God's program። እደግምላችኋለሁ፣ ከዛ ጠይቃችኋለሁ። አንድን ሰው መምረጥ፣ በዛ በምርጫ ነው። ከዛ በዛ አንዱን ሰውዬ የመረጠው በቃ ዝም ብሎ እያባበለው በቃ ህፃን እንደሚያጫውት እግዚአብሔርን አንዳንድ ጊዜ ህፃን አጫዋች የሚያስመስሉት ሰዎች አሉ። አብርሃምን ጠራውና በቃ ሲያባብለው ልጅ ሲፈልግ ልጅ ሲሰጠው፣ መሬት ሲፈልግ መሬት ሲሰጠው። እግዚአብሔር ህፃን አጫዋች አይደለም፣ የተልእኮ አምላክ ነው። አብርሃምን የጠራው ለተልእኮ ነው እንጂ ለጨዋታ አይደለም። አንድን ሰው መረጠው፣ በአንድ ሰው አማካኝነት አንድን ህዝብ መረጠ። ማንም ይባል እስራኤልን ራሱ የመረጠው እግዚአብሔር አሁን በጣም ይገርማል። አሁን እስራኤልን የመረጠው አልገባቸውም። እነሱ ሊያጫውታቸው መስሏቸዋል። እግዚአብሔር ሊያጫውት አይደለም የጠራው፣ ቤቢሲተር አይደለም። እግዚአብሔር የተልእኮ አምላክ ነው። ነቃ ብላችሁ እግዚአብሔርን ብትከተሉ ይሻላችኋል። የሆነ በቃ አይታችሁ ታውን አንዳንድ ዘመነኛ ወንጌሎች አሉ እግዚአብሔርን እንደ ቤቢሲተር የሚያደርጉ። በቃ ዋናው እኔ ነኝ፣ ቁጭ አድርጎ ስራው ምንድን ነው? ይንከባከበኛል፣ እንትን ያደርገኛል፣ ብር ይሰጠኛል፣ ጤና ይሰጠኛል። እግዚአብሔርን የሆቴል ቤት የሬስቶራንት አስተናጋጅ ነገር ያደርጉታል። እዘዘው፣ በቃ እዘዘው፣ ለአንተ ነው የሚኖረው፣ እዘዘው ይሰጣል። እና እግዚአብሔርን በቃ ምን ልታዘዝ? እኛ እንዳንሄድበት ፈርቶ ምን ከመልታ ዛሬ የምፈልገው ተራራን ኦኬ። ከዛ ከፈለክ አመሰግናለሁ ትለዋለህ። ባትለውም ችግር የለም። የንጉስ ልጅ ነህ፣ አባትህ ነው። ምን በቃ ታንኪዩ ምናምንም ብዙ ነገር። እግዚአብሔር ለዚህ ነው ቤተክርስቲያን ሽባ የሆነችው። ቤተክርስቲያን ሽባ ያደረጋት አንዱ አስተሳሰብ የእግዚአብሔርን የቤቢ ሲቲንግ አስተሳሰብ። ዘመን አለው እግዚአብሔር በክንፎቹ ሰብስቦ የሚያስተዳድርበት ጊዜ አለው። ግን ይሄን የሚያደርገው ለተልእኮ ነው። እግዚአብሔር ወንድሞች እናቶች የተልእኮ አምላክ ነው። አብርሃምን ቤቢሲ ሊያደርገው አይደለም፣ አሳያችኋለሁ። በአብርሃም አማካኝነት አንድ ኔሽን ደግሞ አመጣ። ያችን ኔሽንም ያንን ህዝብም የሆነ በቃ እያባበለ ዩር ስፔሻል ፒፕል ምናምን እያደረገ እያባበለ ለማኖር አይደለም። ለምንድን ነው እግዚአብሔር የጠራቸው? አህዛብን ሁሉ እንዲደርሱ ነው። እግዚአብሔር የሚሽነሪ አምላክ ነው። ከዚህ በኋላ የአብርሃሙ ኪዳን የሚያሳየን እግዚአብሔር የሚያድነው በኪዳን ነው። መጀመሪያ ስንት ሰው ጠራ? ሁላችሁም አላላችሁማ? አንድ ሰው ጠራ። በአንድ ሰው አማካኝነት ምን ጠራ? አንድ ህዝብ ጠራ። በአንድ ህዝብ አማካኝነት ምን ሊያደርግ ፈልጎ ነው? አላማትን ሊያደርግ። ተመልከቱ ዘፍጥረት 12 ተመልከቱ። እግዚአብሔርም አብርሃምን አለው፣ ሄዶ በቃ ምንም ጣዖት አምላክ የነበረ ሶሳይቲ ውስጥ ሄዶ በከለዳውያን ኡር ሄዶ እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ አለው። ዋይ ታላቅ ህዝብም አደርጋለሁ። ህዝብ መጣ። አንተ ውጣ ዜን ታላቅ ህዝብ አደርጋለሁ፣ እባርካለሁ። ኔሽን ይመጣል ማለት ነው። አብርሃም ወጣ። አብርሃም ሲወጣ ኔሽን ይወጣል። ታላቅ ህዝብ አደርጋለሁ። እንደን ተመልከቱ፣ እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ ይልና የምድር ነገዶች ሁሉ በአንተ ይባረካሉ። አሁን እነዚህ ሶስቱን አይታያችሁ? አንተ ውጣ፣ ታላቅ ህዝብ አደርጋለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃም አለ፣ ታላቅ ህዝብ አለ፣ የምድር ነገዶች ሁሉ አሉ። የእግዚአብሔር ዓላማ ምንድን ነው? አብርሃም እንደን ኢዝራኤል ህዝብ ያለው እግዚአብሔር፣ ከህዝብ ደግሞ የምድር ነገዶች በሙሉ በአንተ ይባረካሉ። ይሄ ነው ሴንተሩ። አሁን ምንድን ነው የእግዚአብሔር ሐሳብ? አብርሃምን ይጠራል፣ በአብርሃም አማካኝነት እስራኤልን ይጠራል፣ በእስራኤል አማካኝነት ዓለምን ሁሉ ይደርሳል። ትንሽ ጊዜ ፖዝ አድርጋችሁ ተጠብቁኛላችሁ። ትንሽ ደቂቃ ፖዝ አድርጋችሁ ማለት አሁን መናገር አቆማለሁ ሳይሆን ከዚህ ቀጥሎ እስራኤል ምን እንዳደረገ ትንሽ ብናቆየው በጣም ጥሩ ነው። የእግዚአብሔር ዓላማ አብርሃምን መጥራት፣ በአብርሃም አማካኝነት እስራኤልን፣ በእስራኤል አማካኝነት ለአሕዛብ ብርሃን እንዲሆኑ ማድረግ ነው። እስራኤል እንዴት ተወጣው እናየዋለን። እንዴት ነው የኛን ድርሻ ስናይ ማለት ነው። አሁን ትንሽ የሚሽን ኦፍ ጋድ ብቻ እንድናይ ነው። የኛን ድርሻ ስናይ እስራኤልን አስገብተን ብሉይ ኪዳንን ለማየት እንሞክራለን። አሁን ማየት ያለባችሁ ነገር ግን እግዚአብሔር የሰው ልጅ ከጠፋ ጀምሮ
ምን እያደረገ ነው? አልተናገራችሁማ? እየፈለገ ነው። ስለዚህ እግዚአብሔር የመጀመሪያው ምን ሆነ? ሚስዮናዊ ሆነ። እግዚአብሔር ዋና ልቡ ሚሽንስ ነው። የጠፋውን ፈላጊ አምላክ ነው። የሚሄድ አምላክ ነው። አዳም ሆይ ወዴት ነህ ነው። አብርሃምንም ሲጠራው ለሚሽንስ ነው የጠራው ነው። አሁን እንግዲህ ይሄ ቀጥሎ ፋስት ፎርዋርድ አዲስ ኪዳን፣ ብሉይ ኪዳን እንመጣበታለን። እስራኤልን በአዲስ ኪዳን በቃ ይሄ ክላይማክስ ላይ ደርሶ ነው የምታዩት። ክላይማክስ ምንድን ነው በአማርኛ? ጫፉ አይደል? አዎ በቃ ጫፍ ክላይማክስ እንደዛ ብቻ በቃ ክላይማክስ እንበለው። ምን ችግር አለ? እስከገባችሁ ድረስ ክላይማክስ ማለት ጫፍ መጨረሻው በበለጠ ሁኔታ እግዚአብሔር ሚሽንስ የሰራበት መንገድ ደግሞ ኢየሱስ ክርስቶስ ብድግ ብሎ ሲመጣ። አዲስ ኪዳን ደግሞ ሚሽንስ በተመለከተ it's all about missions ተልእኮ ብቻ ነው። ምን አረገ እግዚአብሔር? የሰው ልጆችን ፈለገ፣ በመጨረሻ ፍለጋ መጣ። የእግዚአብሔር የሚሽን ክላይማክስ ኢየሱስ ክርስቶስ ነው። ክርስቶስ is the climactic missionary ሆኖ የመጣው ማለት ነው። ጫፉ ማለት ነው። አሳያቸዋለሁ መጽሐፍ ቅዱስ ላይ ተመልከቱ። አንዳንድ ጥቅሶች ይሄ የምታውቋቸው ጥቅሶች ናቸው አዲስ ኪዳን ስለሆነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16-17 ኦፍ ኮርስ እናውቀዋለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጠ። ሚሽንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ይሄ ሚሽነሪ። ለዚህ ነው የሚሽን ሰዎች መጽሐፍ ቅዱስ ሚሽነሪ ባይብል ይላሉ። በቃ ጠቅላላ ስታዩት ሚሽንስ ነው። እግዚአብሔር ላኪ ነው። እግዚአብሔር ራሱ ፈላጊ ነው። it's like ልጁን ላከው፣ ዓለምን እንዲያድን ልጁን ላከው። ክላይማክስ ገላትያ ምዕራፍ 4 ቁጥር 4-5 ገላትያ ምዕራፍ 4 ከቁጥር 4-5 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አሜን። ልጁን ላከ። እግዚአብሔር እንዴት ይሄንን ዓለም እንዴት ይወደዋል? እግዚአብሔር የሰው ልጆችን እንዴት ይወዳል? ስለወደደ ልጁን ላከ። this is what we call missio dei። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ እግዚአብሔር ልጁን ላከ። እግዚአብሔር መጣ ፈለገ ብቻ ሳይሆን እግዚአብሔር ልጁን ላከ። ጌታ ይመስገን። ፊልጵስዩስ ምዕራፍ 2 እናንተ ራሳችሁ አንብቡት፣ ጊዜ የለንም አልፈዋለሁ። ግን ያዙት ምናልባት ለማስታወሻ እንዲሆናችሁ። ፊልጵስዩስ ምዕራፍ 2 ቁጥር 6-8 I don't know ትቶት የመጣውን ክብር ማየት ከፈለጋችሁ ማለት ነው። እኛ እኮ እቺ ክብር ሆና ትተናነቀናለች እና ሂድ ነው የምትለኝ? አዎ ምቾቴስ ክብሬስ ምንድነው ማለት ነው። ትቶት የመጣውን ክብር ዲስክሪፕሽን እዩት ወገኖች። ፊልጵስዩስ ምዕራፍ 2 ላይ እሱ የመጨረሻው ከፍታ ላይ ነበር። ከአምላክ ጋራ ትክክል፣ ከአምላክ ጋራ መተካከልን መቀማት፣ መሻማት፣ ጭምድድ አድርጎ መያዝ እንደማይገባ ቆጠረና ትቶት ሰው ሆነ። መለኮትነቱን ትቶ አይደለም፣ ፕሪቪሌጁን ለቆት ነው እንጂ ኢየሱስ አይቀያየርም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ማለት አምላክ ሆኖ ቆይቶ ከዛ አምላክነቱን አቆይቶት ከዛ በኋላ ሰው ሆኖ እንደገና ወደ አምላክነት የገባ አይደለም። ግን እናንተ እንደዛ ነው እንደምታምኑት? በጣም አንዱ ትልቁ ኑፋቄ የክርስቶሎጂ ውስጥ ሰው ሆኖ ሲመጣ አምላክነቱን ትቷል የሚል ነው። እንዴት አድርጎ ይተዋል? አይተውማ አምላክነት። የአምላክ ባህሪ አንዱ ዘላለማዊነት ነው። ልክ ነው አይደለም እንዴ? ጭጫላችሁ የአምላክ ባህሪ አንዱ እኮ ዘላለማዊነት ነው ማለት እሱ አምላክ መሆኑን ፖዛ አያረግም። አምላክ ነው ሰው የሆነው። ምን መደነቅ ያለበት አምላክ እንዴት ሰው ሆነ ነው እንጂ ትቶት መሆን አለበት አይባልም። እሺ ለምሳሌ የእንግሊዙ ንጉስ አለ ሳይ ፕሪንስ ቻርልስ ወይ የኛ ሀገር ፕሬዚደንት አንድ ቀን ጠዋት
እንደው በድንገት ቤታችሁ ቢመጡ ደህና አደርክ እንዴት ነው አውቃለሁ እኮ ምናምን ብሎ ማለት ፕሪንስ ቻርልስ የሚያክሉ ወይ ደግሞ ፕሬዚደንት ትራምፕ የሚያክሉት ዓለምን አንቀጥቅጠው የሚገዙት የእሳቸው ደግሞ ከፍ ያለ ነው እና በቤታችሁ ውስጥ ቢገቡ ደህና ናችሁ እንዴት ናችሁ ብለው ጥፍጥፍ ብለው ቤታችሁ ገብተው ቁጭ ቢሉና ከዛ በኋላ ምን በቃ አገሩ ሁሉ እየተንቀጠቀጠ ምን ይሻላል እሺ ቆይ እስቲ ምግብ ነገር ለስራ ምናምን ስለው አይደለም እኔ ዛሬ ላገለግላችሁ ነው የመጣሁት ብለው እሳቸው ራሱ ሽርጥ አድርገው ሽሮ ምናምን እሰራለሁ ብለው ገብተው ሽሮ ሰርተው አቅርበው አብልተው ምናምን አድርገው እግራችሁን አጥበው በቃ በርቱ ምናምን ብለው ሲያገለግሉ ብለው ቤታችሁን አጽድተው ሽንት ቤቱን ምናምን ሁሉ አጸዳድተው ምናምን እያረጉ ብታዩ የሚመጣላችሁ ልባችሁ አይሰበርም? ልባችን የሚሰበርበት ምክንያት እኮ ነሰሰርሊ እኮ እኚህ ሰውዬ ስልጣናቸውን ለቀዋል ማለት እኮ አይደለም። በቃ ገባኝ ይሄ ሰውዬ ከዋይት ሀውስ ተባሯል አይባልም እኮ በቃ አቆሟል። አይ ፕሬዚደንትነቱን አላቆመም። ስቲል ዓለምን አንቀጥቃጭ ነው። ስቲል ኃይለኛ ነው። ታዲያ ምንድን ነው ያንን መብቱን ያ መብቱ ለምሳሌ የሰው እግር አያጥብም፣ ሽሮ አይሰራም፣ ተራ ሰው ቤት አይሄድም ነበረ። የፍቅሩ ጥልቀት ክብሩን እንደያዘ ክብሩ የሚሰጠውን መብት ትቶት ክብሩ የሚሰጠው ሳይኮፈስ ጭምድድ አድርጎ ሳይዘው እንደዛ ነው ቃሉ ፊልጵስዩስ ጭምድድ ለቆት መጣ በማለት እና በቃ አቆሟል ማለት ነው ሳይሆን ማለት ያለበት የክብር ጌታ ስቲል ፈጣሪ ነው በጣም ስቲል አምላክ ነው በጣም ስቲል የከበረ ነው በጣም ስቲል ዓለም አንቀጥቃጩ ነው በጣም ስቲል ኃያሉ አምላክ ነው በጣም ትቶት አቆሞት ሳይሆን መብቱን ግድ የለም መሻማት አይገባም ብሎ ለዚህ ነው የተወለደ ቀን እጁን አይተው ከዋክብት የቆሙት የአንድ ህፃን ልጅ እጅ አይተው ፈጣሪያቸው ነዋ እላይ ሆነው እዚህ ጋር ነው ያሉት እኮ ፈጣሪ የፈጣሪ እጅ የፈጠረቻቸው እጅ ነች እዛ ያለችው ለኛ ሲል ነው መብቱን የተወው ለኛ ሲል ነው ክብሩን የተወው እንጂ ኢየሱስ ክርስቶስ እርሱ የዘላለሙ አምላክ ያንን ተወውና በጣም ስለወደደ በመካከላችን መጣ እኛን ሆኖ ምን ይባላል ይሄ ሚሽንስ እግዚአብሔር ተስፋ አይቆርጥም የሚሽነሪ አምላክ ነው በጣም በጠፋን ቁጥር እንደውም በጣም ፈለገን ምን እስከመሆን ድረስ ክብሩን እስከመተው ድረስ ወገኖች ሚሽንስ ይሄ ነው ክብርን ትቶ ዝቅ ብሎ የጠፋውን ፍለጋ የመጣ አምላክ ነው አምላካችን ደሴም መንፈስ ነው እኛ የእግዚአብሔር መንፈስ በውስጣችን ካለ የልጅነቱ መንፈስ በውስጣችን ካለ የልጅነቱ መንፈስ ምን አይነት ነው ፕሪቪሌጁን ብቻ ዝም ብሎ የሚያስብ ሳይሆን ፕሪቪሌጅ ትቶ የሚሄድ ነው ፊልጵስዩስ 2 እንድታነቡ አበረታታችኋለሁ ዕብራውያን 1:1-3ንም ልታነቡ ትችላላችሁ ዕብራውያን 1ም የመጨረሻው ፓር ኤክሰለንስ ሚሽነሪ ፓር ኤክሰለንስ ማለት ኢየሱስ ነው ማለት ፓር ኤክሰለንስ በጣም ዕብራውያን ምዕራፍ 1:1-3 ላይ ያላችሁ እግዚአብሔር ከጥንት ዘመን ጀምሮ በብዙ መንገድና በብዙ ጎዳና ለአባቶቻችን ሲናገር ቆይቶ ትዝ ይላችኋል በነቢያት እግዚአብሔር በብዙ መንገድ በብዙ ጎዳና ለአባቶቻችን ሲናገር አሁን ግን በልጁ ተናገረን ብቻ ሳይሆን የሚለው ትዝ ይላችኋል አሁን ግን በልጁ ተናገረን ዓለማትን በፈጠረበት ዓለማትን በፈጠረበት የክብሩ የባህሪው መንጸባረቅ በሆነው በልጁ ለመጨረሻ ጊዜ በልጁ ተናገረን ይላል እግዚአብሔር የመጨረሻ በልጁ ተናገረ ዕብራውያን ምዕራፍ 1 የሚሽን አስተሳሰብ ከየት ይጀምራል ከሚስዮ ዴይ እግዚአብሔር ራሱ is a missionary አምላክ ከዛ ዮሐንስ 20:21 እንደነገርኳችሁ እንደላከኝ ልካችኋለሁ ነው በሱ መንፈስ ነው የምንሄደው እግዚአብሔር እየሄደ ነው እግዚአብሔር እየፈለገ ነው አንድ ጊዜ ከሁለተኛ ቆሮንቶስ 2 ላይ ጋር ላይ ያይዝላችሁና then ትንሽ ብሬክ አድርገን እንመለሳለን አይ ቲንክ ሰዓቱ በጣም ሄደ ግን ከሁለተኛ ቆሮንቶስ ጋር እንዴት ይያያዛል ሁለተኛ ቆሮንቶስ 2:14ን ልብ ብላችሁ እንድታነቡ ጠይቃችኋለሁ በሱ ብንጨርስ አይ ቲንክ ጥሩ ነው the first section ጥያቄያችን ምንድነው ቆይ የጠየቅነው ጥያቄ ትዝ ይላችሁ እንደሆነ ለመሆኑ እግዚአብሔር ዝም አላችሁ እስካሁን ድረስ እኮ ታዲያ ለምን አትናገሩም ምን እየሰራችሁ ነው እናንተ ራሳችሁ ለመሆኑ እግዚአብሔር
ከዚህ ነው የሚጀምረው ምሽት። ከእግዚአብሔር አጀንዳ ጋር መስማማት ይሆንላችሁ። ከጥቃቅን ነገር ጋር ሳይሆን አምላኬ ምን እየሰራ ነው? የጠፋውን እየፈለገ ክርስቶስን እስከ መላክ ድረስ ጳውሎስ የገለጠበትን አገላለጥ ነግሬያችሁ ጨርሳለሁ። ጳውሎስ የገለጠው ይሄ ነው። ለአምላክ ምስጋና ይሁን ያስባለው ይሄ ነው። this is missions። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን ይላል። በየስፍራው ሁሉ እንመጣበታለን። በኋላ ጳውሎስን እግዚአብሔር ምን እየሰራ ነው ብትለው በየስፍራው ሁሉ በክርስቶስ የድል ነሽ ዙረት እያዞረን ነው። አይዶኑ ልብ ብላችሁ አይታችሁት እንደሆነ ምን እያደረገ ነው እግዚአብሔር? የልጁን ድል ነሽ ዙረት እያዞረ። ምን ማለት ነው? በጣም አሜን ማለታችሁ አይቀርም። እኔን ብዙ አሜን ስላስባለኝ ምን እያደረገ ነው እግዚአብሔር? አንተ በጣም እኮ ቢቢሲ አይነግርህም፣ ሲኤንኤን አይነግርህም፣ ኢቲቪ እንኳን አይነግርህም፣ ማንም አይነግርህም። ምን እያደረገ ነው? ታላቅ ነገር እያደረገ ነው። በመንፈሳዊ ዓለም ምን እያደረገ ነው? የክርስቶስን ድል የመንሳት ዙረት እያዞረ ነው። ምንድነው ድል ነሽ ዙረት? ምንድነው ድል ነሽ ዙረት? ደስ ነው ወገኖች። የድል ነሽ ዙረት በጣም ኮመን ያን ጊዜ ኮመን ነገር ነው ጳውሎስ እየጻፈ ያለ። አንባቢዎቹ ልክ እንደኛ ተገርመው አሜን ምናምን እልልታ እነሱ ጋር ይኖር እንደሆነ እልል ሳይሉ አይቀርም። ለምን መሰላችሁ? ድል ነሽ ዙረት ትራያምፋል ፕሮሴሽን ይባላል በእንግሊዝኛ። የድል ነሽ ሰልፍ ነው። ምንድነው የሚሆነው? ይሄ ብዙ ጊዜ ለብዙ ሰው አይደረግም። ለአስገራሚና አስደናቂ ጀግኖች የሚደረግ ስነ ስርዓት ነው። በጣም ኃይለኛ ስነ ስርዓት ነው። ምን ይደረግ ነበር መሰላችሁ? ሮማውያን ያን ጊዜ ዓለምን ያስተዳድሩ ነበር አይደለም? የሮማው ቄሳር ከሮም ሆኖ ዓለምን በሞላ በጣም ብዙ ሀገሮችን ዓለምን በሙሉ የሚያስተዳድረው ሮም ነበር። እና አንዳንድ አገሮች ለሮማ አልገዛ ብለው ያስቸግራሉ። አንዳንድ ሲቲ ስቴትስ ይባላሉ። አንዳንድ ሲቲ ስቴትስ ለሮም አንገዛም ብለው በጣም ያመጻሉ። እና ያን ጊዜ ኤምፓየሩ የተመረጠ ኃይለኛ ተዋጊ የጦር ጀነራል ይመርጥና ከሰራዊት ጋር ያሰልፈውና ሄዶ ያችን ከተማ ለሮም እንድትገዛ ያደርጋል ማለት ነው። እና ሄዳል፣ ይዋጋል፣ ተዋግቶ የሚጨርሰውን ጨርሶ ምርኮኛ በዝብዞ ምርኮኛ አሰልፎ በሰንሰለት አስሮ ምናምን አድርጎ ያችን ሲቲ ስቴት እኔ ካሁን በኋላ ለሮማ አገዛለሁ አስብሎ ወሳኝ ድል አርጎ ሲገባ አስገዝቶ ሲገባ ማለት ጠላትን ገፎ ምናምን አርጎ ነፃ አውጥቶ ያችን ከተማ በእነሱ ቋንቋ ሲገባ አንድ ቀን ሙሉ አንዳንድ ጊዜ እንደውም ለቀናት ክብረ በዓል ይደረግለታል። በትልልቅ ከተሞች እንደ ቆሮንቶስ፣ እንደ አቴና፣ እንደ ሮም በመሳሰሉ ከተሞች ሰልፍና ስነ ስርዓት ይካሄዳል። የዛን ቀን ካላንደር ዝግ ነው፣ ምንም ስራ አይሰራም። የዛን ቀን ትኩረት እሱ ነው። ይዞራል ከተማይቱን በሰረገላ ላይ ሆኖ ማለት ነው። ሰረገላ ላይ ያስቀምጡታል። ንጉሱ ራሱ ልክ እንደኛ መስቀል አደባባዮች ትልቅ ከፍ ያለ ቦታ ላይ ይሆንና ንጉሱ ራሱ የዛን ቀን ስራው የዚህን ጀግና ዙረት ማየት ነው። እና ይዞራል እና ምርኮኞቹ ከኋላ በሰንሰለት ይታሰሩና ህዝብ ተሰልፎ ኢንፋክት ቤተ መቅደሶች እነኚህ የአሕዛብ ቤተ መቅደሶች ይከፈቱና ዕጣን ሁሉ ይታጠናል። ከተማው አቧራው ይጨሳል። እሱ ነው ይዞራል። ድል ነሽነት ያዞሩታል። ከተማውን በሙሉ ድል አድርጎ ስለገባ በከተማውን በሙሉ ድል አድራጊነቱን በድል ነሽ ዙረት ያዞሩታል። እቺን የሚያውቅ ጳውሎስ ብድግ አረገና ወሰዳትና እግዚአብሔር ንጉሱ አሁን ቄሳር ሳይሆን እግዚአብሔር ንጉሱ ምን እያረገ እንደሆነ ልንገራችሁ ይላል። እሺ ምን እያረገ ነው? እግዚአብሔር ንጉሱ ምን እያረገ እንደሆነ ልንገራችሁ። ምን እያረገ ነው? ልጁን በድል ነሽ ዙረት በዓለም ዙሪያ ሁሉ ይዞት እየዞረ ነው። ምን በክርስቶስ ድል መንሳት ፕሮሴሽን እያካሄድን የት? በዓለም ዙሪያ ሁሉ የልጁን ድል መንሳት እያዞረ እያሳየ አንድ
ልጁ ወሳኝ ጦርነት ተዋግቷል እንዴ? yes yes ዋናው ጦርነት ተካሄዷል እንዴ? yes በነገራችን ላይ እኮ ዋና ውጊያ እኮ አሁን እኛ እያካሄድ ነው አይደለም። አንዳንዶቻችን እንመስላለን አሁን አጋንንትም ስንገስጽ ምናምንም ስናደርግ ዋናውን ጦርነት ለማሸነፍ በጣም እኛ በድል መንሳቱ እያዞረን ነው እንጂ ጦርነቱ ተካሂዷል። የት ነው የተካሄደው? መስቀሉ ላይ ነው። ዛሬ 2000 ዓመት በቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ ተዋግቶ ከዲያብሎስና ከሰራዊቱ ከኃጢአትና ወጥሮ አንቆ ከያዘን ሰንሰለታችን ጋር ተናንቆ በመስቀል ላይ በሞቱና በትንሳኤው ምን አድርጓል ይላል ቅዱስ ጳውሎስ ሲጽፍ በቆላስይስ ምዕራፍ 1 ላይ እንትኖችን ይሄ ገዢዎችንና ስልጣናትን ስልጣንነታቸውንና ገዢነታቸውንና ጦር መሳሪያቸውን ገፎ ከላያቸው ላይ መሳለቂያ ያረገበት የገፈፈበት ድል የነሳበት የክርስቶስ ኢየሱስ መስቀል ነው። ውጊያው ተካሂዷል። yes ምን ላይ? መስቀሉ ላይ በሞቱና በትንሳኤው ኢየሱስ ምን አድርጓል? በቃ በሞቱና በትንሳኤው ላይ ኢየሱስ ክርስቶስ ዲያብሎስን ድል ነስቷል። ኢየሱስ ክርስቶስ ስልጣናቸውን ገፏል። ኢየሱስ ክርስቶስ የመጨረሻውን ውጊያ ተዋግቶ የመጨረሻ ድል አድርጓል። እሺ ታዲያ ዲያብሎስ አለ አይደለም ወይ? አለ። ለምንድን ነው ያስቀመጠው? ያ ድል ነሽ ጀነራል እያዞረ ምርኮኞችን እየዘር ተመልከቱ፣ ምንም የለም እኮ ስልጣኑ እኮ ተገፏል እኮ የለም እኮ እያለ በዓለም ዙሪያ እንደሚያሳየው አሁን እኮ ለቤተ ክርስቲያን የተሰጠው ስልጣን ዲያብሎስ ስልጣኑን መገፈፉን እየዞረ ማሳየት ነው። ወንጌል ስንሰብክ ስልጣኑ መገፈፉን፣ ስንገስጽና ስናስወጣው ስልጣኑ መገፈፉ። አሁን እግዚአብሔር ትልቁን ጦርነት እያካሄደ አይደለም፣ ያደረገውን ጦርነት እያዞረ እያሳየ ነው። ልጅ ነው ወንድሞች እናቶቼ፣ ወንጌል ማለት ይሄ ነው። ወንጌል ማለት አሁን እኛ ዋናውን ጦርነት እየተዋጋን አይደለም። ምን እያደረግን ነው? እግዚአብሔር አምላክ ተዋግቶ አሸንፎ እሺ ጠላቶቹን መሳለቂያ አርጓቸው እሺ በቤተ ክርስቲያን በኩል ጠላት ማሸነፉን እያዞረ ለማሳየት አሁን እኮ ባይዘወይ የተሸነፈ ጠላትን ነው እንድንገጥም ያደረገን። አሁን ለምሳሌ አጋንንትን በጌታ በኢየሱስ ክርስቶስ ውጣ ስትለው እሺ ሲል ምን እያደረገ ነው? በድል ነሽ ዙረት ስልጣኑ መገፈፉን እያዞረ እያሳየ ነው። ወንጌል ሲንሰብክና ሰዎች ከዲያብሎስ ቀንበር ተላቀው ሲመጡ ምን እኛ እየተዋጋ ነው አይደለም። ውጊያውም አልቋል። ኧረ በእናታችሁ በጣም ሪላክስ አድርገን ማገልገል እኮ አለብን። የእውነት ውጊያው እኮ አውቆ እኮ ነው ዲያብሎስ ራሱ በጣም እየተዋጋን እንደሆነ የሚያሳየን። ኧረ ዋናው ውጊያ ተጠናቋል፣ በዛ ውጊያ በዛ ድል ነው የምመጣበት ብለን እንዳንሄድበት እየተዋጋን እኮ ነው ብሎ እሱ ራሱ ይነግረናል። እና እኛም ውጥር እንላለን። ውጥር እኮ አንልም እኛ። አሁን እኮ እግዚአብሔር እየሰራ ያለው ስራ ውጊያውን ማካሄድ ሳይሆን ድሉን እያዞረ እያሳየ ነው። እሺ በስፖርት ልግለጽላችሁ። አሁን ያው ኳስ ታያላችሁ እናንተ መቼም ብዬ ተረጥራችኋለሁ። አንዳንዶቻችሁን ሳስበሽ ኳስ ባታዩም ሩጫ ታያላችሁ ወይ የሆነ ነገር ታያላችሁ። አሁን ኳስ የምንደግፈው ቡድን ሲጫወት ሁል ጊዜ ላይቭ ጨዋታ ማየትና የተቀዳው ሲታይ ማየት አንድ ነው ስሜቱ። ላይቭ እኮ ላይቭ ነው፣ ምን እንደሚሆን አይታወቅም። ተወጥረን ነው ቁጭ ብድግ እያልን ነው። ሩጫም ስናይ ምናምን ስናይ ላይቭ እኮ የሚሆነው አይታወቅም። ሰው ሲያናገረንም እንደተወጠርን ነው። እቃ ሁሉ እንሰብራለን። ፎከስድን ከዛ ያ ቪዲዮ ይታያል ቀስ እያለ ኢቲቪ ያሳየዋል። ከዛ እንደውም ሰው ሲወጠር እኛ እንነግረን ቆይ ልንገርህ ውጤቱን ልንገርህ ተረጋጋ። እሱ እኮ ነው ስራችን ወንድሞች እናቶች። አሁን እኮ እግዚአብሔር ላይቭ እየተጫወተ አይደለም። ጨዋታውማ ተጠናቋል። ኦልሬዲ ተጠናቋል። ዲያብሎስም ተሸንፏል። እስላችሁ ጎ አሁን እኛ ስራ ምንድን ነው? እየዞርን ሪላክስ። ኢየሱስ ክርስቶስ እኮ ተዋግቶ ነፃ አውጥቶና ውጣ ማን ያሸንፍ? ዲያብሎስ እኮ ወጥሮ ያዘኝ ማለት መልካሙን የምስራች ይዘው የሚሮጡ እግሮች አረጋቸው እግሮቻችንን። እግዚአብሔር የተባረከ ይሁን። so what is God doing in the world today? ምን እያደረገ ነው? in his missions የልጁን ድል መንሳት በዓለም ዙሪያ እየዞረ እያሳየ ነው። in fact even ጳውሎስ በኤፌሶን ምዕራፍ 1 ላይ ኤፌሶን ምዕራፍ 3 ላይ ኢቭን በቤተ ክርስቲያን ውስጥ ጥበቡን በመግለጥ በሰማያዊ ስፍራ ላሉ ሁሉ እያሳያት ነው። this is my church, this is what I am doing። እኛ አሁን የድሉ ተባባሪ ሆነን ድሉን እንድናበሰር ነው እንጂ በኋላ እንደምናየው እግዚአብሔር በዓለም ላይ የልጁን ድል መንሳት እያዞረ እያሳየ ነው። ይህንን ያልሰሙ አሉ ነው ሚሽንስ። ይህንን ያልሰሙ አሉ በየጫካው በየገጠሩ
ድሉ መካሄዱን እንትኑ እግዚአብሔር ተዋግቶ ማሸነፉን ነፃ መውጣታቸው we call this the good news of the gospel. the good news of the gospel ብስራቱ ምንድነው? እግዚአብሔር አሸንፈዋል፣ ነፃ መውጣት ትችላላችሁ፣ በቀንበር መያዝ የለባችሁም የሚለውን ያልሰሙ አሉ። እግዚአብሔር ምን እያደረገ ነው? እያዞረ ለእነርሱ ሁሉ እያሳየ ነው። we call this the mission of God. ስለዚህ የሚሽን የተልእኮ መጽሐፍ ቅዱሳዊ መሰረት የሚጀምረው በአንድ ነገር ነው። እሱም እግዚአብሔር የተልእኮ አምላክ ነው። እግዚአብሔር የተልእኮ አምላክ ነው። በአብርሃም በእስራኤል ደን መጨረሻ ላይ በክርስቶስ አሁን ደግሞ የልጁን ድል መንሳት በማዞር እየገለጠ ነው። የኛ ሮል ምን ይሆናል የሚለውን ትንሽ አርፈን ብናየው ጥሩ ነው ይመስለኛል። እግዚአብሔር ይባርካችሁ።